የካንሰር በሽታ መሆንን አወቅኩኝ። ገና በሩ ላይ ስደርስ ማስታወቂያዎቹ ምን ሁሉ ስለ ካንሰር ነው የሚያወራው። እኔ አሁን ሰፈሬ ስወጣ ስገባ ሁሉ ወይ ነገ ዛሬ ይሞታል ድንኳን ይተከላል እምሉ ብዙዎች ነበሩ። እንድ ስንሄድ ሁለተኛው ኬሞቴራፒ ወሰድኩ። ባሰ። አፌ ቆሰለ። ምግብ መብላት አልችልም፣ መነቃነቅ አልችልም ነበር። እና በጣም የሚያሳዝን ጊዜ ነበር። ወደ ኋላ ሳስበው እንዲህ እንደማወራው ቀላል ነበር። ምን በቃ ተስፋ ቆረጥኩ። እየታመምኩ መናገር አቅቶኝ እንደዛ እየታመምኩ ኦዲዮ ከፍቼ የዕለት ጸሎትና ፕሮግራሜን አላቋረጥም በምንም አይነት። አይ ዶክተር አንድ ነገር ልነግርህ ነው የመጣሁት አልኩት። ምን ነው? እኔ ድኛለሁኝ፣ እግዚአብሔር እኔን ፈውሶኛል። ስለዚህ ኬሞ የሚባል ከዚህ በኋላ አልወስድም አልኩት። ምን ያህል ፐርሰንትም እንደቀነሰም ራሱ ማረጋገጥ አለብኝ። እኔ እኮ ስለመቀነስ አይደለም ማለት ተፈውሻለሁ እያልኩ ማለት። አይ እኔ ደግሞ መመርመር አለብኝ። አልተግባባንም። ዶክተር እንኳን በደህና መጣ። እንኳን ደህና ቆየኸኝ። እግዚአብሔር ይመስገን። አሜን። ዛሬ መገናኘት ስለቻልን ደግሞ አስደናቂ የሆነውን እግዚአብሔር የሰራውን የህይወት ምስክርነት ልታጋራን ስለወደድክ ከልብ እናመሰግናለን። እንግዲህ ስንጀምር ከመተዋወቅ እንጀምራለን። እኔ ባቅህም ደግሞ የማያውቁ ሰዎች ሊኖሩ ስለሚችሉ ዶክተር ታረቀኝ ማን ነው የሚለውን በማስተዋወቅ ብንጀምር ጥሩ ነው። መልካም። እንግዲህ ዶክተር ታረቀኝ በ1948 ዓመተ ምህረት የተወለደ በተለያዩ መስመሮች ያለፈ ነው። የኤሌመንተሪ ትምህርቴን የተማርኩት በሐዋሳ ከተማ ነው። ኮምቦኒ ትምህርት ቤት የሚባልና ሐዋሳ ታቦር ትምህርት ቤት የሚባል ትምህርት ቤትን የተማርኩት። የአንደኛን ደረጃ ትምህርቴን እና መለስተኛ ሁለተኛ ደረጃ ትምህርት ቤቴን እንደዛ እንደጨረስኩ ሃይ ስኩል የተማርኩት ነገሌ አሩሲ አካባቢ ያለ የኢትዮጵያ አድቬንቲስት ኮሌጅ የሚባል ትምህርት ቤት አለና ዳሪ ትምህርት ቤት እዛ ነው ከ9ኛ እስከ 12ኛ የተማርኩትና ከ12ኛ በኋላ ደግሞ በሐዋሳ እርሻ ኮሌጅ የእርሻ ምህንድስና የጨረስኩት። ከዛ በኋላ ደግሞ በተለያዩ መስሪያ ቤቶች አገልግያለሁኝ። በተለይም በመንግስት እርሻ ልማት ድርጅት ውስጥ ነው በርካታ እድሜን የሰራሁት። 29 ዓመት ያህል በመንግስት እርሻ ልማት ድርጅት ውስጥ ከዩኒት ኃላፊነት ጀምሮ እስከ ስራ አስኪያጅነት አገልግያለሁኝ። ጌታ ረድቶኝ ደግሞ በቦሌ ቃለ ሕይወት ቤተክርስቲያን በተደረገልኝ ጥሪና እግዚአብሔርን በውስጤ ባስቀመጠው ጥሪ መሰረት ከ2000 ዓመተ ምህረት ጀምሮ እንግዲህ ዛሬ ወደ 18 ዓመት በቤተክርስቲያን ውስጥ አገልግያለሁ። ዋው እጅግ ድንቅ ነው። እንግዲህ ዶክተር ይህን እዚህ ጋር ለመድረስ ያለፍካቸው የህይወት ጎዳናዎች በጣም ብዙ አሉ ብዬ አስባለሁ። እንደውም ወጣቶች አሁን አንተን ሲመለከቱ በአንድ ጊዜ እንዳልመጣ ያውቃሉ። ከ1948 ጀምሮ ከመለስተኛ ትምህርት ቤት ሃይ ስኩል ያሉ መንገዶች ቀላል እንደማይሆኑ እናስባለን። እና ወጣትነትህ ምን ይመስል ነበር? ልጅነትስ ምን ይመስል ነበር? ዶክተር ታረቀኝ ወደ ኋላ ቢመለስ ልጅ ብሆን ይሄን ባላደረኩት የሚለውስ ነገር አለ ወይ? እግዚአብሔር ይመስገን። እኔ እንግዲህ በክርስቲያን ቤተሰብ ነው ያደግኩት። ያ ለኔ ትልቅ መሰረት እንደጣለ አስባለሁኝ። በቤተሰቦቼ አድቬንቲስት ሰባተኛ ቀን ኮሪ አድቬንቲስት ናቸው። ስለዚህ በሐዋሳ በነበረን ቆይታ ቤተክርስቲያንም ስላልነበረ የኛ ቤት ቤተክርስቲያን ነው የነበረው። ሆም ቸርች ተብሎ የሚሰየም ነው። ጣውላዎች፣ መቀመጫዎች እኛ ቤተክርስቲያን ቤታችን ውስጥ ነው ያሉት። ስለዚህ ቅዳሜ አርብ አጽርተን ምን ብለን ቅዳሜ አገልግሎት አለ። ስለዚህ ቤተሰቦቼ ሲያገለግሉ ስላደኩ አገልግሎት ለኔ በጣም ቅርቤ የሆነ ነው። የእግዚአብሔርንም ታላቅ ቸርነት እያየሁ ያደኩ ስለሆነ ብዙ አልተቸገርኩም ብዬ አስባለሁ እንደሌሎቹ። ከዛ የተነሳ ነው ወደ ኢትዮጵያ አድቬንቲስት ኮሌጅም ለትምህርትም ስላክ ብዙ አልተቸገርኩም። ነገር ግን ይሄ ማለት በወጣትነት ብዙ የምታልፋቸው ነገሮች አሉ። ግን ሁሉ ጊዜ የእግዚአብሔርን መንፈስ በውስጥ ሲኖር ይወቅሳል።
እውነት ነው ደግሞ ይወቅሳል። የምትሄድባቸው መንገዶች ሁሉ ትክክል ካልሆኑ ትወቀሳለህና በልጅነቴ እንደው ማስታውሰው እንደዚህ ነው የምለው ብዙ የተቸገርኩበት የለኝም። እግዚአብሔር በጣም ረድቶኝ ያው ከልጅነትም ጀምሮ በቤተክርስቲያን ውስጥ ያደግኩ ስለሆነ ብዙ አልተቸገርኩም ብዬ አስባለሁ። እግዚአብሔር ይመስገን። አሜን። ኢንካውንተር ምን ይመስላል? ጌታ ኢየሱስ ክርስቶስን የህይወት አዳኝ አድርገ ጌታን ተቀብለ በዚህ ቀን ጌታ አገኘኝ እና ጌታን ልከተል የወሰንኩበት ምክንያት በዚህ ምክንያት ነው የምትለው ሳለ? እውነት ነው። እንግዲህ ቅድም እንዳልኩ ከቤት ጀምረን ያው መጽሐፍ ቅዱስ እያጠናን ሰንበት ትምህርት እየሄድን ልጆችንም እያስተማርን ነው። ግን በውስጤ ኢንካውንተርድ ማድረገው ጥር 1966 ዓመተ ምህረት ላይ በቃ ጌታ በግልጽ ተገናኘኝ። ስለዚህ የግድ ራሴን መስጠት ነበረብኝ። በቃ ክርስቲያን ነኝ ብዬ ከመሄድ ይልቅ ራሴን ሰጥቼ ውሃ ጥምቀት ወስጄ ትክክለኛ የሆነውን መከተል ስለነበረብኝ በህይወቴ በጣም ትዝ የሚለኝ ጥር ላይ በቃ እኔ ለወላጆቼ አሁን በደንብ ጌታ ገብቶኛል መጠመቅ አለብኝ አልኩ። ምክንያቱም አባቴ በጣም በዚህ በመጽሐፍ ቅዱስ በጣም ሪች ስለሆነ ነፃነት ነው የሚሰጥ። እስቲ አንተ ራስህ ብሎ ነው የሚመክርህና 66 ዓመተ ምህረት ላይ የውሃ ጥምቀት ወሰድኩ። ያ ለኔ በጣም ትልቅ ለውጥ ነበር። በቃ እንደ አዲስ ያው መጽሐፍ ቅዱስ ሞተው ተነሳ እግዚአብሔርንም ስራዎች የምናይበት ስለሆነ ያ ለኔ ትልቅ እንካውት ነበር 1966 ላይ። ያ ደግሞ ነውጥ ነበር በሀገራችን እንደሚታወቀው። በነውጡ ግን ለኔ ለውጥ ነው የሆነው እና ለህይወቴ ለውጥ ነው የሆነው። እሱ ትልቅ ነገር እንደሆነ አስባለሁ። እዛው አድቬንቲስት ቸርች ውስጥ ነው? እዚያው አድቬንቲስት ቸርች ውስጥ ነው። ሐዋሳ ነው። ሐዋሳ ሐይቅ ላይ ነው። ኦኬ ተጠመቅኩት። እንዳሁኑ ፖዶች ምናምን አልነበሩም። ሐይቅ ላይ የተዘመረ ሐይቅ ውስጥ ነው የምንጠመቀው የነበረና ለኔ ትልቅ ለውጥ ነበር በዚያን ጊዜ። ከዛ ወደ ወንጌላውያኑ ወደ ቃለ ሕይወት ቸርችስ እንዴት መጣ? ከዛ በኋላ ትምህርቴን የእርሻ ምህንድስና ትምህርቴን ስጨርስ ወደ መንግስት እርሻዎች ገባው። መንግስት እርሻዎች ላይ ምንም ቸርቾች የሉም። ስለዚህ አባቶች አገኝ ነበርና አውራቸው ነበር እግዚአብሔርን ነገር እንነጋገር። ስለዚህ ትልልቅ አባቶች በጣም ደስ አላቸው። ጌታን የሚያቅሰው መጥቷል ብሎ ደስ አላቸው። ቸርች አልነበረም፣ በየቤቱ ነበር የምናገለግለውና አብዛኛዎቹ ያገኘኋቸው ሰዎች ሙሉ ወንጌሎችና ቃለ ሕይወቶች ነበሩ እና አንድ ላይ ነበር የምንገለገለው። ስለዚህ እንዴት ነው ይሄ ሙሉ ወንጌል፣ ይሄ እንዴት ነው ቃለ ሕይወት እያልኩ ራሴን እያየው ሳጠና ነበርና ውስጤን በጣም በቃ ትልልቅ አባቶች አስተማሩኝና አጸኑኝ። እዛ ያ የጸናሁበት በስራዬ ውስጥ ላይ ሆኜ የጸናሁበት ጊዜ ነው ወደ ቃለ ሕይወት እንዲሄድ የመራኝ። እነዛ አባቶች ቁጭ ብለው እያስተማሩኝ ስለነበረ በዛ መሰረት ነው ወደ ቃለ ሕይወት የሄድኩት። ቸርችም አልነበረም፣ ግን ቤት ለቤት ነበር አገልግሎት የሚካሄደው የነበረው። ያ በእነዚህ በህይወት ቆይታ ውስጥ በህይወት እጅግ በጣም የተደሰትክባቸው እጅግ በጣም ደስ የሚለኝ ጊዜ ይሄ ነው፣ ይህን ሳስብ ራሱ በጣም እደሰታለሁ ሐሴት አደርጋለሁ የምትለው ጊዜ አለ? በጣም እንግዲህ በተለይም አሁን ባለፉት 1 ዓመታት ላይ በጣም ትልቅ የሆነ ችግር ገጥሞኝ ነበር። የጤና ችግር ገጥሞኝ ነበር። ይሄ የጤና ችግር ደግሞ እንኳን እኔ ተይዤ ስሙን መፈራው ነበር። ካንሰር ሲባል ስሙን በጣም ነበር መፈራውና በአጋጣሚ ግንቦት ወር ላይ ትንሽ ባጭወታ ስመረመር ካንሰር ነው ተባልኩኝ። የዛሬ ዓመት ካንሰር ነው ተባልኩኝ። ደነገጥኩኝ እና በቃ ከጌታዬ ጋር ትልቅ ትግል አደረግን። ለምን ጌታ ሆይ ለምን እያዛለሁ? እኔ ከጉንፋን ውጪ ታምሜ አላቅም በህይወቴ። ታምሜ ስለማላቅ ካንሰር ሲባል ትልቁን ደግሞ ፈራው ነገር ስለሆነ አልኩኝ። ነገር ግን እግዚአብሔር አንድ ነገር አስተማረኝ። በዛ በሽታ ውስጥ ሳልፍ ጌታ መንፈስ ቅዱስ በቃ ይሄ ሞት ልክ ዮሐንስ 11 ላይ እንደምናነባው አልዓዛር ሞቷል እኮ ወንድም ስሉት አይ ይሄ ሞት ለእግዚአብሔር ክብር እንጂ ለክፉ አይደለም ተብሎ የተባለው ወደ አእምሮዬ መጣና ጌታ መንፈስ ቅዱስ ተናገረኝ። ይሄ ለክፉ አይደለም ለእግዚአብሔር ክብር ነው የምን ነገር በሚገባኝ ቋንቋ ተናገረኝ። እንደዛ ቀን ተደስቼ አላቅም በህይወቴ። አሜን። ትልቅ ለውጥ ያየሁት እግዚአብሔር ዛሬም የሚሰራ ዛሬም የሚለውጥ ዛሬም የሚያድን የምናመልከው አምላክ ዛሬም ሕያው እንደሆነ ለራሴ ሲነግረኝ
በጣም ደስ ያልኩበት ጊዜ ነው። በኋላ ምናልባት በዝርዝር አወራለሁ ብዬ አስባለሁ። ይሄ ትልቅ ደስ ያልኩበት ጊዜ ነው። እግዚአብሔር የተመሰገነ ይሁን። አሜን። እንግዲህ ይሄ በጣም ቀላል ነገር አይደለም። በካንሰር በሽታ ውስጥ ሆኖ እግዚአብሔር ደግሞ የሚያጽናና ድምጹን ሲልክ እጅግ በጣም ደስ የሚያሰኝ ነው። ግን ስለ በሽታው እንግዲህ በስፋት ብናወራ ጥሩ ነው ብዬ አስባለሁ። አሁን በሽታው እንዴት አወቅ በሽታው አንተ ላይ እንደነበረ? ቅድም ትንሽዬ ባጭ ወጣለች ብለሃልና የነበረው ፕሮሰስ 1 አመት ውስጥ የነበረውን ሂደት በሙሉ አንስተን ብናወራ ጥሩ ነው ብዬ አስባለሁ። በጣም ጥሩ። መቼም ይሄ አሁን ኢንካውንተር እግዚአብሔር እንዴት ድንቅ አምላክ እንደሆነ፣ እግዚአብሔር እንዴት ታማኝ እንደሆነ እሱ ራሱን ተማምኖ እንጂ እኛን ተማምኖ አይደለም። እና ግንቦት ወር ውስጥ ነው 2017 ላይ ትንሽ ባጭ በግራ እግሬ በኩል ወጣና ሰውነቴን ስታጠብ በእጄ ነካሁት። ትንሽ እንደ ብይ የምታህል ትንሽ ነገርና እቺ ነገር ምንድነች አልገባኝም ብዬ ለባለቤቴ ያማከርኳት። እኔ ስለማየት ስለማልችል ፎቶ አንሺ ያልኳት፣ አነሳች። አየሁ ትንሽ ባጭ ነችና ህመም የለም ምን የለም ምንም ነገር በእጄ ስለነካሁት እንጂ አመኝም። ከዛ በኋላ 1-2 ቀን ቆየው ውስጤ አልተቀበለውምና ሐኪም ማየት አለበት ብዬ አሰብኩ። ባለቤቴ እንዳውም እቺ ለዚህ ለትንሽ ለማትረባ ነገር ምንድነው የምትለው ስትለኝ ነው አይ ሐኪም ቢያይ ጥሩ ነው ብዬ ውስጤ ተነሳሳና ሐኪም ቤት ሄድኩኝ። ከዛ አየ ሐኪሜ በጣም ወደው በጣም ቀርቦ ሐኪም አለኝና እሱ አየና አይ ታረቀኝ፣ አሁን እንደዚህ ነው እንዲህ ነው ልልህ አልችልም። ስለዚህ ፋርዘር ምርመራ ያስፈልጋልና አሁን ማዝህ ነገሮች ሁሉ ስትመረመር ይሄ ሰው የምነካው እንዳትለኝ ተመርመር አለኝ። ለዚህ ጭባጭ ምን ያደርጋል ስል ከዛ የሚያዘው ነገር አስደነገጠኝ። ላቦራቶሪ ምንም የቀረ ላቦራቶሪ ምርመራ የለም። ወደ ላቦራቶሪ ወረቀት ላይ የምታየው ራይት እያደረጓል የሚልኩት ወረቀቱን ሳይ ምንም ኤክስ የሆነ ሙሉ ለሙሉ ላቦራቶሪ ያዟል። ሙሉ ምርመራ ሰው የጤናን አለው ምን ሆኗል? ከዛ እሱ ሲደንቀኝ ኤክስሬ አዟል። እኔ ሳምባይን አልታመምኩ ሳሌለኝ ለምንድነው ኤክስሬ የሚያዘኝ ብዬም ሾክ። እሱም ሲገርመኝ አይ አልትራሳውንድም ትነሳለህ አለ። የቀረ ምን አለ እንግዲህ ላቦራቶሪ አለ፣ ኤክስሬ አልትራሳውንድ አዟልና ላቦራቶሪውን ሰጠው። ኤክስሬ ተነሳው። አልትራሳውንዱ 7 ሰዓት ነው የሚመጣው አለኝ ዶክተሩ። ጠበቅኩት፣ እሱን ማነሳው አየ። ከዛ በኋላ እነዚህ ውጤቶች ካየ በኋላ አሁንም ተጨማሪ ምርመራ ልካለሁ አለኝ። አሁን ውስጤ ምንድነው ይሄ ነገር እያልኩ ስል የት ልከኛለህ ስል ቤተዛታ ዳያግኖስቲክ ሴንተር ላይ ትሄዳለህ፣ ከባጩ ወስደው ምርመራ ያደርጉና ውጤቱን ይዘህ ትመጣለህ አለኝ። ስሚር ይወስዳሉ፣ ከቦታዋ ላይ በመርፌ ወስዶ ይመረምራሉ። ከዛ ሄድኩኝ፣ ተመረበርኩ፣ ሰጠው። በማግስቱ ውጤት ነበር። እሱን ውጤት ይዤ መጣ። ሳይ ዊ ሳስፔክት እንጠረጥራለን፣ ካንሰር መሆኑን እንጠረጥራለን ብሎ ነው የተጻፈው። እና አየና የፈራሁት ነው አለኝ። ምንድነው ስል አላነብ አንብቤዋለሁ። ስለዚህ አሁን ምን አይነት ካንሰር ነው እንዴት ያለ ነው ባህሪ የምለው ለመመርመር ወደ ተሻለ ነገር ነው ምን ልክ አለ። ከዛ በፊት የተለያዩ ምርመራዎች ላከ እና ኢትዮጵያ ውስጥ አለ የሚባሉ ላቦራቶሪ ሴንተሮች በሙሉ ተመርምር ያለው እና ኦንኮ ዳያግኖስቲክ ሴንተር ልካለሁ አለኝ። ወደ እንቁላል ፋብሪካ ወደ ሌላ አላውቀውም። ያን አዲስ አበባ ኖር ያለው ግን እኔ ኦንኮ የሚባል ነገር አላውቅምና እዛ ኦንኮ ዳያግኖስቲክ ሴንተር ሄድኩኝ። ገና ሴንተሩ ስገባ በቃ የካንሰር በሽታ መሆንን አወቅኩኝ። ገና በሩ ላይ ስደርስ ማስታወቂያዎቹ ምን ሁሉ ስለ ካንሰር ነው የሚያወራው። ከዛ ሰጠው አየ፣ ቀጠሩኝ። ሐኪም ያያል፣ ስለዚህ ምርመራውን በዚህ ሰዓት በዚህ ቀን ታደርጋለህ ተብዬ ተመለስኩ። በተባለው ቀን ተመለስኩኝ። አየ። ከዛ በኋላ ሐኪሙ ድሮ ቢሆን ኖሮ ማይነር ቀዶ ጥገና የተወሰነ ቀዶ ጥገና አርገን ነው የምንወስደው። አሁን ግን ጥሩ መሳሪያ ስለመጣልን መሳሪያው ራሱ እየገባ በምንፈልገው ሳይዝ እየቆረጠ ያመጣል። ያንን ነው የምንመረምረው፣ ብዙ አትጨናነቃለኝ። ልክ እንደ ቀዶ ጥገና ቦታውን በሙሉ ከበበው።
ከዛ እዛው ላይ የማደንዘዣ መድኃኒት ሰጠ እና አትጨናነቃለኝ። ገባኝ። ልክ ማደንዘዣው ሲሰጠኝ ደነዘዝኩ። ማለት ቦታዋ ብቻ ደነዘዘች። እኔ ያለሁኝ መሳሪያውን ከቶ ብቻ ውስጥ ከቶ ጧ አድርጎ ሲቆርጥ ያለው ወደ 5 ቦታዎች ቆረጠና ወጣ። ፊት ለፊቴ ነው ያያየው። ያስቀምጣል ስጋውን እየቆረጠ። ከዛ በኋላ ከ48 ሰዓት በኋላ ነው መልስ የምሰጠው እየተመለስኩ። ከዛ መልሱን አየው። አሁን ትክክለኛ ሙሉ ተረጋገጠ። ሃይ ግሬድ ሳርኮማ ካንሰር የሚል መሆኑን አረጋገጠ። እዛ ሾካሮክ ሳርኮማ ካንሰር ራሱ ማለት አነበብኩን የማነበው ሐኪሜም ነገረኝ። ምንም አይነት ህመም የማይሰማ የካንሰር አይነት ነው። ሰውየው አይታመምም፣ ምንም አይልም። ነገር ግን ወደ ሳምባና ወደ ልብ ሲደርስ ነው መታመሙን የሚያውቀው የሚል ሐኪሞች ነገሩኝ። እግዚአብሔር ግን ረድቷል። አሁን እኛ አግኝተነዋል፣ እናወጣዋለን። ግን ያው ሕክምና የሚደረግበት እንጂ ዛሬ እንዲህ አድርጎ ምትድናል የምትል ነገር አይደለም። ግን ሕክምና እያደረገን ትቆያለህ የሚል ነገር ተነገረኝ። ግንቦት 29 ቀን የመጀመሪያውን ቀዶ ጥገና አደረኩኝ ካንሰሩን ለማውጣት። ቀዶ ጥገና ካደረኩ በኋላ እቤቴ ሊጠይቁኝ የሚመጡ ብዙ ሰዎች ነበሩ። ከነዚህ ውስጥ ደግሞ ሐኪሞች ስለነበሩ አንድ ሐኪም አንድ ጥያቄ ጠየቀኝ። ይሄ ሳርኮማ ካንሰር ቶሎ አይታይም፣ ህመምም አይሰማም፣ ለአንተ እንዴት ወጣ ብሎ ጠየቀኝ። ይሄንን መልስ ልሰጠው አልቻልኩም። ነገር ግን ሳስበው ያስጨነቀ ነገር አለን ብሎ ጠየቀኝ መልሶ። ወይም ደግሞ ሾክ ያረከው ነገር አለ ወይ ብሎ ጠየቀኝ። ከዛ በኋላ ትዝ ስለኝ ከአንድ ሳምንት በፊት እዚህ ቡልቡላ ላይ የህዝብ መናፈሻ ነበርና በክቡር ጠቅላይ ሚኒስትሩ የተመረቀ በዛ መናፈሻ ላይ እኔ የክፍለ ከተማው የሃይማኖት ጉባኤ አባል ስለነበርኩኝ ጥሪ ተደርጎልኝ ሄጄ ነበርና እዛ እኔና ባለቤቴ በዛ ስብሰባ ላይ ተገኝተን ነበር። ከዛ ስብሰባው ላይ ተገኝተን የራት ግብዣ ስለነበረ ራት ለመብላት ወርደን እኔ ስመለስ 5 ጅቦች ከበቡኝ። ምንም ማድረግ አልቻልኩም። ያስኩት ጥላ ነው ካፊያ ስለነበረ በዚህ መሰረት 5ቱንም ጅቦች እንዴት አድርጌ እንደመለሳቸው ግራ ገብቶኛል እና በጣም ተጨንቄ በኢየሱስም እያልኩ ድንጋይ እንደምወረውር አሰብኩ። ዞር አሉ። አሁንም ዳገቱን ስወጣ ተመልሰው ጠባ መንገድ ላይ ጠበቁኝ። አሁንም ጌታ ረድቶኝ ዞር ስሉ ሄጄ መኪና ውስጥ ገብቼ ወደ ቤት ተመልሻለሁ። ምናልባት ይሁን ስል በቃ እግዚአብሔር ያዘጋጀልህ ክፉ በሚመስል ነገር ላይ እግዚአብሔር አዘጋጅቶ ነው ይሄ እንዲወጣ ሾክ ያን ጊዜ ስላደረክ ነው የወጣው አለኝ። ስለዚህ ወገኖቼ አንዳንድ ጊዜ መልካም የማይመስለን ነገር እግዚአብሔር ግን ወደ መልካም ሲለውጥ አንዱ ያየሁበት በዚህ ኢቨንት ላይ ነው። ከዛ 1 ወር ያህል እንዲድን ቁስሉ ተባለ። ከ1 ወር በኋላ ተመለስኩ። ስመለስ ኬሞቴራፒ ታዘዘ። የካንሰር መድኃኒት ያው ኬሞቴራፒ ነው የሚታዘዘውና ኬሞቴራፒው ደግሞ ከታዘዘ በኋላ ያን ኬሞቴራፒ ሐኪሜ ለ6 ዙር ትወስዳለህ አለኝ። አንድ ዙር 21 ቀን ነው የሚፈጀው። ስለዚህ ለ6 ዙር ትወስዳለህ ስለኝ ምንም ምለው ነገር ስላልነበረ 6 ዙር ወስዳለሁ ብዬ አማከር። በጣም የሚገርመው ግን ያ 6 ዙሩና እሱ አይደለም። ግን ትልቁ ነገር እግዚአብሔር ሰዎችን አስነስቶ ከቤተሰብ ከኛ ጸሎት ውጪ ኦልሞስት በጣም በኃይለኛ ይጸለይ ነበር ቤት ውስጥ። በቃ ጧት ቸርች ነው ማለት ይቻላል። በር ስንከፍት አንድ ጸሎት ቡድን ይመጣል፣ አንዱ ጨርሶ ወደ ሌላው ይመጣል። እኛም በጣም አቅማችን የምንችለውን ያህል እንጸልይ ነበር። ከዛ በኋላ የመጀመሪያው ኬሞቴራፒ ወሰድኩ። እዚሁ አዲስ አበባ ላንሴት ሆስፒታል ነው የወሰድኩት። አልቻልኩም በቃ። ከዛ በኋላ በጣም ታመምኩኝ እና ግድ የለም የመጀመሪያ ስለሆነ ነው፣ ሁለተኛው ይለምዳል፣ ስለዚህ ለውጥ ይኖርሃል ተባልኩኝ። እሺ አልኩ። ሁለተኛው ኬሞቴራፒ ወሰድኩ። ባሰ። አፌ ቆሰለ፣ ምግብ መብላት አልችልም። ምን በቃ ተስፋ ቆረጥኩ። ይሄ በሁለተኛው እንደዚህ ከሆንኩኝ እንዴት ነው ሌላውን መወስደው?
ምንም ምግብ መብላት አልችልም። ውሃ መቅመስ አልችልም። እግዚአብሔር ሆይ ምንድነው አልኩ። እንዴት አድርጌ ነው በእንደዚህ አይነት እመቀጠለው? 6 ዙር እመቀጠለው? በጣም ተጨናነቀን። በጣም ቤተሰብ ሁሉ ተጨነቀ። እኔ ራሴ በቃ ተስፋ የመቁረጥ ያህል ሆንኩኝ። ሁለተኛ ሳማክርም ሐኪሞችም ያው ከእድሜ ጋርም ስለሚሆን ይሄ ነገር እንግዲህ አይዞህ ሚሉኝ ፊታቸውን ሳይ ራሱ ያስፈራል። ያው ተስፋ እንደመቁረጥ እንደሆነ ያሳያል። ከእድሜ ጋርም ነው መድኃኒቱም ነው አሉኝ። በጣም አዘንኩኝ። በቃ በጣም አዘንኩ። ከአቅሜ በላይ ሆነ እና ሁለተኛውን ዙር እንደምንም ወሰድኩ። ግን በቃ መነቃነቅ አልችልም ነበር እና በጣም የሚያሳዝን ጊዜ ነበር። ያን ጊዜ ወደ ኋላ ሳስበው እንዲህ እንደማወራው ቀላል አልነበር። በጣም ያሳዝን ነው። በቃ ተስፋ የሚያስቆርጥ ነው። ጌታ ሆይ ለምን ስንት ነገር ተስፋ ሰጥተኸኝ የለም ወይ? አብሬ ቤተክርስቲያን ውስጥ ነው ማገለግለው። እምሰራው ነገር ካንተ ጋር ያንተን መንግስት ለማስፋፋት ስንት ነገር አብረን ተነጋግረን ስጋዬ ነው የነገረኝ ብዬ መከራከር ጀመርኩ። ግን እግዚአብሔር ታማኝ ስለሆነ እንደምንም 3ኛውን ኬሞ ደረስኩ። ከ3ኛው ኬሞ በኋላ በጣም እንዳልኩ ይጸለይ ነበር፣ እኔም ጸልይ ነበር እና አንድ ቀን ጌታ በሚገባኝ ቋንቋ በቃ አለኝ። ኬሞቴራፒው በቃ አትወስድም አለኝ። ጌታ ሆይ ምን እያልከኝ ነው? በቃ ነው ያልከኝ? በቃ ማለት ምንድነው አልኩ። በቃ ድነሃል የሚል ነገር ተሰማኝ። ድነሃል አልከኝ? በቃ መንፈስ ቅዱስ እኔ በሚገባኝ ቋንቋ ነገረኝ። በቃ አለኝ። እንግዲህ ግማሽ ማለት ነው፣ ሐኪም ያዘዘውን ግማሽ ማለት ነው። ከዛ በኋላ ተመልሼ ሄድኩኝ ሐኪሜ ጋር። ለ4ኛው ቀጠሮ ሁሌ ትመረመራለህ። አንዱ ኬሞ ስትጨርስ ሙሉ ምርመራ ታደርጋለህ። መውሰድ መቻልህን ነው የሚመረመረው ራሱ። ላትወስድ ትችላለህ። ምክንያቱም የመጀመሪያው ኬሞ ሙሉን ሰውነትን አፌክት ስለሚያደርግ አለ ወይ የነጭ ደም ሴሎች ምን ያህል ናቸው፣ ሌሎች ነገር ሁሉ ይመረምሩና ትችላለህ የሚለውን ለመመርመር ነው። እና 3ኛው ላይ ስገባ እንግዲህ ለ4ኛው አዘጋጅቶ 4ኛውን በዚህ ጊዜ ትወስዳለህ ስለኝ፣ አይ ዶክተር አንድ ነገር ልነግርህ ነው የመጣሁት አልኩት። ምን ነው? እኔ ድኛለሁኝ፣ እግዚአብሔር እኔን ፈውሶኛል። ስለዚህ ኬሞ የሚባል ከዚህ በኋላ አልወስድም አልኩት። ቼክአፕ ሳል ምንም ቼክሳል። ከዛ አየኝና ምን ማለት ነው አለኝ። አንተ የተማርክ ሰው አይደለህም እንዴ አለኝ። እንዴት ካንተን አልጠብቅህም፣ ሌላው ይበል ግን በፍጹም እንደዚህ ሊሆን ገና ግማሽ ምንም እኮ መነጋገር አንችልም። ስለዚህ 6ቱን ወስደህ ነው እንደው ምን መረምረው ምን ያህል ጊዜ ከዚህ በኋላ ይቀጥላል ምንለው እንጂ አይሆንም አለኝ። አይ እኔ አልወስድም አልኩት። አልወስድም በቃ አልወስድም፣ ይሄን እንድታቅ ነው የመጣሁት አልኩት። እንደሱ አይሆንም አለኝ። እና ምንድነው አልኩት። በደም ውስጥ አለመኖሩን ማረጋገጥ አለብኝ፣ ምን ያህል ፐርሰንትም እንደቀነሰም ራሱ ማረጋገጥ አለብኝ። እኔ እኮ ስለመቀነስ አይደለም ማወራው፣ እኔ ጌታ ፈውሶኛል በሚገባኝ ቋንቋ ተናግሯል። ስለዚህ ተፈውሽ ያለው እያልኩ ነው አልኩት። አይ እኔ ደግሞ መመርመር አለብኝ። አልተግባባንም። ከዛ በኋላ እሺ አንድ ነገር ማድረግ አለባችሁ አለ። ምን አልኩት። ፔቲ ስካን የሚባል መመርመሪያ መሳሪያ አለ፣ እዚህ ሀገር ውስጥ የለም። አንተ ዳንኩ ካልክ እግዚአብሔር ፈውሶ ከሆነ ይሄን መመርመራ ሄደ እዚህ ሀገር ውስጥ ስለሌለ የተለያዩ ሀገሮች ላይ አለ፣ አሜሪካ አለ፣ አውሮፓ አለ፣ ቅርባችን ኬንያ አለ፣ ህንድ አለ፣ ታይላንድ አለ፣ ደቡብ አፍሪካ አለ ብሎ ይነግረኛል። እኔ ይህን ሲነግረኝ ልክ እኮ እንደ ቀላል ነገር አንተ አሁን ከፒያሳ 4 ኪሎ ከ4 ኪሎ እያልክ ቦሌ እያልክ እንደምትነግረኝ ነገር ነው የምትነግረኝ። እኔ አገር ውስጥ ያለው ምርመራ እንኳን አሁን እስካሁን ሄድኩበት ሁሉ ከአቅሜ በላይ ነው፣ አልችልም። ስለዚህ ውጭ መመርመር አልችልም አልኩት። ስለዚህ እኔ ምንም ማድረግ ስለማልችል አንድ ሰው በቃኝ እሄዳለሁ ካለ መብቱ ነው፣ ግን እንደ ሐኪም ግን አላሰናበትህም አለኝ። ስለዚህ ያመት ነው ግን አላሰናበትህም አለኝ። ከዛ ቤት ተመለስን፣ መመካከር ጀመርን። እኔ በቃ ጌታ ስለፈወሰኝ የትም ቦታ አልሄድም ብዬ ወሰንኩ። ያው ልጆች አለ፣ ቤተሰብ አለ፣ ዘመድ አለና እግዚአብሔር ይፈውሳል፣ እውነት ነው። ግን
ለእግዚአብሔርም ክብር እንዲሆን ምናልባት ምንሄድበት ቦታ ያንን የክብር ማሳያ ማስረጃ ቢሰጡንስ የሚል ነገር መጣ። ቢሰጠንስ ምን ማስረጃ አለ? አሁን ማስረጃ የለንም፣ ግን ምናልባት እግዚአብሔር ያዘጋጀው አንተ በቃ ነግሯልና ከነገረ ደግሞ ያ ኮንፈርም ማድረጊያ መንገድስ ቢሆን የመዳነ ያ በቃ ሰው እግዚአብሔር ዛሬም እንደሚሰራ የሚገልጽበት መንገድ ይሄውና ታሪኮች ሁሉ ነበሩ። ያ ሁሉ ስቃይና መከራ ነበረ። አሁን ግን እግዚአብሔር እንዲፈውሰዋል የሚል ነገር ይዘንስ ብንመጣ የሚል ቤተሰቦቼ ጋር ተመካከል። እኔ አቅምም የለኝ መሄድም አልችልም እዛ ድረስ አልኩ። እግዚአብሔር ያው መልካም አባት አይደለ? ከተለያየ መልኩ ሰዎች ተነሱ። ከቤተ ክርስቲያን ጓደኞቼ ማገለግል ሁሉ ተነስተው በቃ መሄድ አለበት ተባለ። ከዛ በኋላ እግዚአብሔር መንገድ አዘጋጀ። እኔ መቼም ሰው ነው አይደለም፣ ጌታ መንገድ አዘጋጀ። መሄጃ መንገድ አዘጋጀ። በዛ የምቆይበት መንገድ ሁሉ ተዘጋጀ። እኔ ከኔ አእምሮ በላይ በሆነ መልኩ ተዘጋጀ። ስለዚህ ህንድ ሄድን። ህንድ ስንሄድ አፖሎ የሚባል የካንሰር ሴንተር ነው እና አፖሎ ካንሰር ሴንተር ላይ ስንሄድ ፕሮግራም አድርገን ሄድ ነው። ምንም አይነት ጊዜ የምንሰጥበት የለም። እንደሄድን ሕክምና ለመግባት ነው ያደረገን ነው። ትክክለኛው ስሙ አፖሎ ፕሮቶን ካንሰር ሴንተር ይባላል ሆስፒታሉ። አፖሎ ፕሮቶን ካንሰር ሴንተር ይባላል። እዛ ሆስፒታል ላይ ነው የሄድነው። ጧት እንደገባን ኢሚዲየት ሕክምና ነው የጀመርነው። ከዛ ጸልየን ጌታን በቃ ጌታ ሆይ በዚህ መንገድ መተናል፣ እንግዲህ ዛሬ ክብርህን አሳየን፣ የነገርከኝ ነገር ሁሉ በቃ እንደሚፈጸም አምናለሁ፣ ምክንያቱም ያመናችሁት እንደተደረገላችሁ ቁጠሩ ተብሎ እንደተጻፈ እኔ አምኛለሁ በቃ ብዬ በጣም ጸልየን እዛ ሆስፒታል ውስጥ። ከዛ በኋላ ምርመራ ተጀመረ። ጧት 3 ሰዓት የተጀመረው ምርመራ 10 ሰዓት ላይ አለቀ። ፔቲ ስካኑ ትልቅ መሳሪያ ነው። ከሲቲ ስካኑ አይነት ነው ያው ከፍታውና የጥራቱ መጠን ሕክምናው የሚያደርገው መጠን ነው እንጂ ሲቲ ስካን የምናየው አይነት እዚህ የተነሳውት አይነት ነው። ግን በጣም የተለየው ምንድነው? ከራስ ጭንቅላት እስከ እግር ድረስ ሙሉን አንስቶ ሙሉ ሪፖርት ይጽፍልሃል። አንዱን ብቻ ካንሰሩን ብቻ ሳይሆን ያለህን ነገር ሁሉ ይጽፋል። በቃ እስከዛሬ ማታቀው ምናልባት ጉበት ላይ ችግር ቢኖር ጣፊያ ላይ ችግር ቢኖር እያንዳንዱ እስከ እግር ድረስ ይጽፋል። ከዛ ያንን አዘጋጅተው ከ48 ሰዓት በኋላ መልስ ታገኛላችሁ አሉን። እኛ ቤታችን እዛው ገብተን መኝታ ቤታችን ጸሎታችንን ቀጠን። እግዚአብሔር መለወጥ ይችላል፣ በደም ለውጠው ይሄ ታሪክ ይለወጥ እያን ስንጸልይ ነበር። ከዛ በኋላ 6 ገጽ ጽሁፍና 1 ሲዲ ተሰጠን። አሁን ያንን ማንበብ ለኛ ከባድ ነበር። ገጽ በገጽ ማንበብ ጀምረናል። ገጽ በገጽ ስናነብ እያንዳንዱ ገጽ ስናልፍ ክሊር ይለናል። ሁለተኛው ገጽ ስናልፍ ክሊር ይለናል። ሶስተኛው ገጽ ስናልፍ he has nothing in his body ይለናል። የሚጽፈው በቃ ምንም ነገር የለውም በሰውነቱ፣ በጣም ንጹህ ነው፣ በጣም ንጹህ ነው እያለ እግር ደረስን። ከዛ ማጠቃለያው ስናነብ ፔሸንቱን አይተናል። ያው ማሽኑ የጻፈውን እዛ ሪፕሌይ ያናል፣ ዶክተሩ የፈረመበት አለ። ሰውነት ውስጥ ያለውን አይተናል። ምንም አይነት የካንሰር ህመም እንደሌለው አረጋግጠናል። ጌታ ስሙ ይባረክ። አሜን አሜን። እና ከባድ ጊዜን አሳልፈን ይሄ ደግሞ ቅድም እንዳልኩ የደስታ ጊዜ እግዚአብሔር እንዴት ታማኝ እንደሆነ ያየነበት፣ እግዚአብሔር እንዴት መልካም እንደሆነ ያየነበት፣ ሐኪሞች ያልቻሉት ይሄ በሽታ ደግሞ በደቂቃ መድኃኒት ወስደ የምትድን በሽታ እንዳልሆነ ነገርውኛል። ረጅም ጊዜ የሚወስድ ነው። ያው የተወሰነ ጊዜ ልትቆይ ይችላል በመድኃኒት፣ ከዛ በኋላ ግን የምታልፍበት እንጂ ድኛለሁ ብለህ እንደ ራስ ምታት የምታመጣው ነገር አይደለምና እኔም ብዙ ለማንበብ ሞክሬያለሁ። ብዙ ዘመዶች እህቶች ሐኪሞች አሉ አይተዋል እና በጣም ሲያዝኑ ያለው አይዞ ስሉ በቃ እኛ በጌታ ስለሆነ ወደ ጌታ ነው የሚሄደው ነው እንጂ ሌላ እንዲሆናል የሚል የለ። ግን እዛ ያን ስናይ በቃ ሐሴት አደረግን እና ውስጤ ምን መጣ? እግዚአብሔር ያደረገልን ለሕዝቦች ሁሉ ተናገር የሚል ነገር መዝሙረ ዳዊት 96:3 ላይ ያለው ነገር መጣ። መመስከር እንዳለ መናገር እንዳለብኝ ውስጤ መጣ። እዛ ሆኜ በቃ
መዳኔ ተረጋግጧል። ስለዚህ ይህንን አምላክ ለህዝቦች ሁሉ መናገር አለብኝ አሰብኩኝ እና ደግሞ ኢሳይያስም እንዳለው ይህ ነው አምላካችን እርሱን ለመንነው እርሱም አዳነን። አሜን። ጌታ ስሙ ይባረክ። አሜን። ለመንነው ሰማን እርሱም አዳነን። እኔ ድኛለሁ ያልኩትን ጌታ አረጋግጦልኝ ይሄ ማስረጃ ነው የሚሆነው ብዬ ዶክመንቶቹን ይዘን ወደ አዲስ አበባ ተመለስን። ከዛ ለሐኪም የሰጠሁት አየ፣ ያነባል፣ ፊቱን አየዋለሁ። ገጽ እንደኔ ገጽ 2 ገጽ 3 ገጽ 4 እያለ እስከ ገጽ 6 አነበበ። ሲዲውን ወሰደ፣ ከተታ፣ ያያል። ከዛ ምን ሊሆን እያልኩ ወልቤ ያስባለሁ። ብድግ አለና ኮንግራቹሌሽንስ አለን። ጌታ ስሙ ይባረክ። የጌታን ድንቅ ስራ አየ። አሜን። እውነት ነው። ምንም ሰውነት ላይ በሽታው የለም። ስለዚህ ከዛሬ ጀምሮ በነጻነት መሄድ ትችላለህ። ጌታ ስሙ የተባረከ ይሁን። አሜን። እንደዚህ ያለ አምላክ ነው የምናመልከው። ሰዎች ሐኪሞች የማይችሉትን ሰዎች የሚፈሩትን እኔ የፈራሁትን ነገር ግን እግዚአብሔር ታማኝ ስለሆነ ለስሙ ክብር ስል በቃ በሚገባኝ ቋንቋ ተናገረኝ። በሚገባኝ ቋንቋ ፈውሻለሁ አለኝ። ዛሬም በእውነት በዚህ የሚሰቃዩ ሰዎች እንዳሉ አውቃለሁ። ትክክል አውቃለሁ። አብረውኝም ሕክምና ላይ የነበሩ ከ20 ሰዎች በላይ እኔ አውቃለሁ። አብረን ተኝተን የምንወስዳቸው ብዙዎቹም እንዳለፉ እጄ በ4ኛ ወር ላይ ሰምቻለሁ፣ አልፈዋል። ግን እግዚአብሔርን የታመኑ ሰዎች ሁሌ በቅፍ ውስጥ ይኖራሉ። ሁሌ እግዚአብሔር መልካምነቱን ያሳያሉ ያስባለውና ትልቅ ነገር ጌታ ያደረገልኝ ይሄ ነው። ክብር ለእግዚአብሔር ይሁን። አሜን። ኢየሱስ ጌታ ነው። አሜን። ጌታ ስሙ ይባረክ። አንዳንድ ጊዜ ሁኔታዎች ይደራረቡና በእግዚአብሔር የማይሰራ እስኪመስል ድረስ ነገሮች ያስጨንቁናል። ግን እግዚአብሔር አልፎ የሚሰራበትን መንገድ ያቅበታል። በጣም የሚያስደንቀው ግን ገና እባጩን ካየህበት ጊዜ ጀምሮ እግዚአብሔር ተናግሮ ነበር። የእግዚአብሔር ክብር የሚገለጥበት እንጂ ለሌላ ዓላማ አይደለም የሚለው ቃል ዮሐንስ ወንጌል ምዕራፍ 11 ላይ ያለውን ቃል ማስተዋል፣ ጌታ በዛ መልኩ መናገሩ፣ መሀል ላይ ደግሞ እየታመምክም ተስፋ የምትቆርጥባቸው ጊዜያቶች አሉና ቅድም እንዳወራው በዛ ውስጥም ደግሞ አይ ፈውሼሃለሁ ብሎ ሲናገር መቀበልም ደግሞ እግዚአብሔርን መናገሩ በጣም የሚያስደንቅ ነው። የኛ አምላክ የሚደርስ ነው። አሜን። እኛ ምናልባት ተስፋ ልንቆርጥ እንችላለን፣ ልንቸኩል እንችላለን፣ ሐሳብ ልንቀይር እንችላለን። እግዚአብሔር ግን ሐሳቡን ቀይሮ አያውቅም። በመከራ ውስጥም ስናልፍ ያየናል። በዚህ ውስጥ ግን አንድ ጥያቄ መጠየቅ ፈለግኩኝ። በእነዚህ መጀመሪያ እግዚአብሔር ተናግሮሃል፣ መሀል ላይ ነገሮች ከባድ ናቸው። ከጌታ ጋር ያለ ግንኙነት ምን ይመስል ነበር? ልክ እግዚአብሔር ድምጹን ከማሰማቱ በፊት ሁለተኛውን ድምጽ ማፈውሻለሁ የሚለውን ድምጽ ከማሰማቱ በፊት የነበረ የግል ሰዎች የሚጸልዩት በብረት መጥቶ የሚጸልዩት ጸሎት ብቻ ሳይሆን አንተ በግል ምን አይነት ግንኙነት ነበረ? ምን አይነት መረዳትስ ነበረ? እውነት ነው። ይሄ አንድ ትልቁ ነገር መቼም እግዚአብሔር አንድ ነገር ሲነግረን ለኛ የመጨረሻውን እሱ ስለሚያውቅ ነው የሚነግረን። እኛ ግን የምናልፍባቸው መንገዶች አናቅም። እዛም እንደምንደርስም አናቅም። እግዚአብሔር ግን ነግሮናል። በጣም ትግሉ ይሄ ነው። ዛሬ ለክርስቲያን ትግሉ እግዚአብሔር ተናገረን፣ ግን ማልፍበት መንገድ ተቃራኒ ነው። ሁሌ ምንለው እግዚአብሔር እኮ እንዲህ አለኝ፣ ግን ማልፍበት መንገድ አስቸጋሪ ነው። እንዴት ምንለው? ለኔም እንደዛ ነው የነበረውና እግዚአብሔር ስንት ነገር ተናገርከኝ፣ ግን ለምን በዚህ አልፋለሁ ብዬ ነበር የምታገለውና ያ ትግሌ ግን የጠቀመኝ ምንድነው? ከጌታ ጋር አንድ ክርስቲያን ሁሌ ማሰብ ያለበት ብዬ ማስበው እንደ ክርስቲያን ልናደርገው የሚገባ ነገር ማስበው አንድ 4 ነገሮች ሁሌ ክርስቲያን ህይወት ውስጥ መታየት ያለበት ብዬ እድገቱን የሚፈትሽበት ከጌታ ጋር ጤናማ መሆኑን የሚያረጋግጥ ነገር መኖር አለበት ብዬ አስባለሁ። አንደኛው የእግዚአብሔር ቃል ነው። ማንበብ እንኳን ቢያቅተን ዛሬ በጣም ብዙ ቴክኖሎጂዎች አለ። እኔ ኦዲዮ ነበር የምሰማው፣ ተኝቼ ከፍታለሁ። እየታመምኩ መናገር አቅቶኝ እንደዛ እየታመምኩ ኦዲዮ ከፍቼ የዕለት ጸሎትና ፕሮግራሜን አላቋርጥም በምንም አይነት።
እየታመምኩ። ስለዚህ የጌታን ቃል። ሁለተኛ ጸሎት ነው። ጸሎት መቼም ስንጸልይ እግዚአብሔር እኮ ይናገረናል። አሁን ለመቀበል ነው የምንቸገረው። እኔ ያለሁበት ሁኔታ እንላለን። ግን አባቶቻችን ስናስብ እኮ ያለፉበት መንገድ እኛ እቺ ምንድነች ነው። አንደኛ ቆሮንቶስ ምዕራፍ 10 ላይ የምናነበው እሱን አይደል? ከሰው ሁሉ የተለየ ነገር አልደረሰብንም። ደግሞ ልታልፉበት የምትችሉበትን ነገር የሚያደርስ አምላክ የታመነ ነው ይላል እግዚአብሔር። የታመነ ነው፣ ስሙ ይባረክ። አሜን። በዛ ውስጥ ደግሞ ማለፊያውን ማለፊያውን ደግሞ ያደርግላችኋል፣ የምታልፉ መንገድ ያደርጋል ይላል። አሁን እነዚህ እግዚአብሔር ቃሎች ነው የሚያጽናኑ ነው። ለዚህ ነው እግዚአብሔር ቃል ካላወቅን መጽናናት አንችልም። ያላነበብነው ነገር ከየት ይመጣል? ያላጠናነው ነገር ይመጣል። እዚህ እግዚአብሔር ቃል አለ፣ ጸሎት አለ። ሌላው ነው የወገኖች ህብረት። ዛሬ እንደ ቀልድ የሚታየው እውነቴን የወገኖች ህብረት ፈውስ ነው ለሰው። መጥቶ ሲጸልዩ ቤቴ ውስጥ ያ ሁሉ እንደ ጸሎት ቤት ሲጸለይ እኔ በቃ ጌታ ሆይ ይህን ሁሉ ህዝብ ለምን አስነሳ? ይሄ ህዝብ ከተነሳ ደግሞ አንድ ነገር ይፈልጋል። በቃ ያንተን አስደናቂ ነገር ማየት የሚፈልግ ህዝብ ነው። ስለዚህ እባክህ ለህዝብ ስትል ብዬ ነበር። ለእኔ እንኳን አይደለም ለሚጸልየው ህዝብ ስትል እል ነበር። ምክንያቱም ሰው ያለንን ህብረት ማድረግ ቀላል አይደለም። ሌላው አገልግሎት ነው። በቃ እንደ ክርስቲያኖች ማገልገል ነው ያለብን። ብዙ ጊዜ አሁን ጊዜ የለንም ብዙ ነገር ምንለው አለ። ግን ስንያዝ እናውቃለን። ትክክል። ስንያዝ ምናልባት ለአንድ ሰዓት ለአገልግሎት ጊዜ የለንም ያልን ሰዎች ስንያዝ ግን ስንት ቀናት እናርፋለን። እና እግዚአብሔር ረድቶኝ እኔ ጌታ በሰጠኝ አቅም አገለግላለሁ። ቤተክርስቲያንም ስለምሰራ ጠርቶኝም ስለሆነ የመጣሁት የመንግስት ስራ ትቼ። ስለዚህ እግዚአብሔርን በቃ በእነዚህ ነገሮች ጌታ ሆይ ብዬ አንተን እንላለን። አንዳንድ ጊዜ ትንሿ ነገር ለኛ በጣም ትንሽ የሆነችው ነገር በቃ አክብደን ለሱ ልናቀርብ እንፈልጋለንና ያው የልጅነት ነው ብዬ አስባለሁ። ልጆቻችን እኛን እንደሚጠይቁ ማለት ነው። የማያውቁት በቃ ካቅሟቸው በላይ ሊጠይቁ ይችል ይሆናል። እንደ አባት ግን ምን እናደርገው? ስለዚህ እግዚአብሔር ምንድነው ያስተማረኝ? በውስጤ በቃ የታመንኩ አምላክ ዛሬ አለ ካንተ ጋር ይለኛል። ጌታ ስሙ የተባረከ ይሁን። በቃ በውስጤ የሚናገረኛል። ስለዚህ እምነታችንን ማጠንከር ነው። አይ እንዴት ይሆናል ብለን የኛን ዕውቀት የኛን ልምምድ ስንከተው ከእግዚአብሔር ጋር እንቃረናለን። ባዶ ስንሆን ነው እግዚአብሔር ከኛ ጋር የሚሰራው። ባዶ ስንሆን በቃ አንተ ስራብን ስንል እግዚአብሔር እንደሚሰራን ያረጋግጫለሁ። ስለዚህ ሁሌ ባዶ ሆነን እግዚአብሔር አንተ የምትለኝን እሰማለሁ ደግሞ እታመናለሁ ብለን በእምነታችን ስንጠነክር ጌታ ከኛ ጋር ይሰራል። አሜን። ይሄን ያየሁት ነኝ። አሜን። በጣም ድንቅ መረዳት ነው። በዚህ አጋጣሚ እምነት ላንተ ምንድነው ዶክተር? እምነትን እንዴት ትገልጠዋለህ? እግዚአብሔርን ማመንን እንዴት ትገልጠዋለህ? እምነት ለኔ ከማየት በላይ ነው ብዬ ነው ማምነው። ከመስማት በላይ ነው ብዬ ነው ማምነው። በማየትማ ከሆነ ማንም ሰው ያምናል። ግን ሳናየው እግዚአብሔር የተናገረን ስንከተልና ስናደርግ ያ በቃ ለኛ ትልቅ በረከት ነው ብዬ ነው። በእምነት አይደል የዳን ነው። ሌላ እኮ ምንም የለም። በቃ በእምነት ነው ክርስቶስን የተቀበልነው። በእምነት የዳን ነው። ያ ነገር ሳንሰማ ሳናይ የምንከተለው ነገር እግዚአብሔርን ደስ ያሰኘዋል ብዬ አምናለሁ። አሜን። እምነት ያው የእምነት ተቃራኒ መፍራት፣ ተስፋ መቁረጥ ነውና አንዳንድ ሰዎች በህይወታቸው ከደረሰባቸው ችግር ከደረሰባቸው ተደራራቢ ፈተናዎች የተነሳ እግዚአብሔር የለም እግዚአብሔር አይሰማኝም ብሎ የሚጠራጠሩ ሰዎች አሉ። አንዳንድ ወጣቶችንም የማግኘት እድሉ አለኝና ሚዲያ ላይ እንደሚሰራ ሰው ተስፋ የቆረጡ ሰዎች አውርተውኝ ያውቃሉ። ስናወራቸው እንዴ እግዚአብሔር ቢኖርማ አባቴን አይወስድም ነበር። በተመሳሳይ ኬዝ በካንሰር የሞተ ቤተሰብ እየጸለይኩለት ለአባቴ ቀንና ሌት እየጸለይኩኝ አባቴ ሞተብኝ፣ እናቴ ሞተችብኝ፣ እናቴን አትውሰድብኝ እያልኩኝ እናቴ ሞታብኛለች። እግዚአብሔር ቢኖር ጸሎቴን ቢሰማ ኖሮ እንደዚህ አልሆንም ብለው ተስፋ የቆረጡ ሰዎች አሉ። ወደ ዓለምም የሄዱ ሰዎች አሉ። ለነዚህ ሰዎች ምን መልእክት አለ? ይሄ መቼም በጣም ክርስቲያን የምንፈተንበት አንዱ ነገር እሱ ነው። ግን እነዚህን ፈተናዎች የምናልፈው እኔ በእግዚአብሔር ቃል ውስጥ ነው ብዬ ነው የማስበው። ምክንያቱም እግዚአብሔር
በሱ ፈቃድ ውስጥ ነው የምናልፈው እንጂ እኛ ስለፈለግን አይደለም። እኔ አሁን ስለፈለኩ በቃ መዳን አለብኝ ብዬ ማመልከቻ አስገብቼ አልዳንኩ። እግዚአብሔር ለምን ፈወሰ ብትለኝ አላውቅም፣ መልስ የለኝም። ምናልባት እድሜን ቀጥሎ እምሰራው ነገር ይኖር ብዬ አስባለሁ። ጌታ ምህረት ሲያደርግ ራርቶልኝ እንደሆነ አስባለሁ እንጂ የኔ ጥያቄ አይደለም። ስለዚህ እግዚአብሔር አዋቂ ነው ብዬ አስባለሁ። እግዚአብሔር ሁሉን ያውቃል። ምናልባት መሄዳችን የተሻለ ሊሆን ይችላል ብዬ አስባለሁ። ስለዚህ ሁሉንም ላይፈውስ ይችላል። ሁሉንም በራሱ ፈቃድ ስለሆነ ጥሩ ነገር ደግሞ መልካም የሆነ የቱ እንደሆነ እሱ ያውቃል። እኛ መልካም እንኳን አናውቀው። ሲወስደንም መልካም ነው ለኛ፣ ሲተወንም መልካም ነው። ሲወስድ ዓላማ አለው፣ እኛ አናውቅም። ስለዚህ መሆን እንደዚህ አይነት ችግር ውስጥ ያሉ ሰዎች እግዚአብሔር ሆይ ፈቃድ በህይወታችን ይፈጸም ነው ማለት ያለብን እንጂ እኛ ያልነው ነገር ለምን አልሆነም ብለን አናረግም። እግዚአብሔር ሆይ ፈቃድህ በህይወታችን ጌታ ኢየሱስ በመስቀል ላይ ሆኖ እኮ ፈቃድ ይፈጸማል እንጂ በቃ እኔ መጥቻለሁኝ እንዲሆነ አላለም። አብን ያንተ ፈቃድ በህይወቴ ይፈጸም ነው ያለው። እኛም ደግሞ የምንለው ያንተ ፈቃድ በህይወታችን ይፈጸም፣ አንተ ደስ የምትሰኝበት ነገር ይሁን። ምናልባት እንደዚህ አይነት ሰዎች ማድረግ ያለባቸው በጌታ ፊት መውደቅ ነው። በቃ ሌላ ምርጫ የለም። አንተ የምታስብ አንተ ደስ የምትሰኘው ነገር በህይወታቸው ይፈጸም። እናት ሊታመም አባት ሊታመም ግን አንተ ያልከው ይፈጸም በህይወታቸው። ሲፈጸም ደግሞ ደስ ብለን ጌታ አደረገ ብለን ነው መቀበል ያለብን እንጂ እኛ ያልነው ለምን አልሆነ ማለት የለብንም ብዬ አስባለሁ። በቃ አንተ ያልከው ተፈጽሟል። ስለዚህ ክብር ለአንተ ይሁን። እኔ ደግሞ አሁንም ካንተ ጋር ቀጥላለሁ። ተስፋ መቁረጥ የለብንም። አሁን ጌታ ስላደረግልኝ ቸርነት ነው የምናገረው። ሰዎች አሁንም ተስፋ እንዳይቆርጡ፣ አሁንም ጌታ እንደሚሰራ፣ ዛሬም የሚያድን አምላክ እንደሆነ፣ ዛሬም የሚታደግ አምላክ እንደሆነ፣ ከአቅም በላይ የሆነ ሐኪሞች ሁሉ ያልቻሉትን እግዚአብሔር ግን በደቂቃ ፈወስኩ ስል ያለምንም ሰንኮፍ ጨርሶ እንደሚያድን በቃ ስለደም ሊወስደን ይችላል እንጂ በመውሰዱ እግዚአብሔር ስህተት አልሰራም። ትልቁና ስህተት አልሰራም። ስህተት አይሰራም። ስለዚህ እነዚህን ከተረዳን የእግዚአብሔር ፈቃድ በህይወታችን ይፈጸም ነው ማለት ያለብን። በተለይ ወጣቶች ላይ ብዙ ጊዜ የምናስበው ያው ስለሚያድጉም ስለሚንቀሳቀሱ ለምን ይሄ ሆነልኝም ለምን ይሄ አይሆነ እኔ በእግዚአብሔር ውስጥ ሆኜ ሰዎች እንዲያሉ ምናየው እኮ ነው። እውነት ነው። በዓለም ላይ ያሉትንማ ጠላት ምን ይፈልጋል? ጓደኞቹ እኮ ናቸው፣ አብሮ ነው የሚሰሩት ናቸው። እኛን ነው የሚያጠቃን በጌታ ቤት ያለንን። ግን ምንድነው ማድረግ? ከእግዚአብሔር ጋር መጣበቅ፣ የእግዚአብሔርን ሐሳብ መከተል፣ ከጌታ ጋር መጣበቅ የመሰለ ነገር የለም። እኔ ትልቁ ምለው ከጌታ ጋር ተጣብቄያለሁ። ብትወስደኝም ውሰደኝ፣ ግን ፈውሰኝ። የምሰራው ነገር ካለ ብትወስደኝም የምሄድበትን ቦታ ስለማውቅ አልጨነቅም። ስቃይ እርግጥ ያስጨንቃል። በጣም መከራ ነው። ህመሙ በጣም መከራ ነው። ከባድ ህመም ነው። ኬሞቴራፒ መውሰድ ቀላል አይደለም። የሚሰሙኝ ሰዎች አሁን በኬሞቴራፒ ያሉ ሰዎች እንዴት እንደሚሰቃዩ አውቃለሁ። ሲያዩኝም ራሱ ጸጉር የለኝም፣ ቶታሊ ሰውነቴ በጣም ተለውጧል። አሁን ጌታ በአንድ ጊዜ ነገሮችን ሁሉ ለውጦ ነው የምናየው እንጂ ቀላል ጊዜ አልነበረም ያሳለፍ ነው። ስለዚህ መታመን፣ በጌታ መታመን፣ ከጌታ ጋር መጣበቅ ነገሮችን ይለውጣል ብዬ አስባለሁ። ዋው! ይህንን እንግዲህ የሚሰሙ ሰዎች ብዙ ትምህርት ያገኛሉ ብዬ አስባለሁ። ምክንያቱም ብዙ ጊዜ ሰዎች የሚመስለን እኛ እግዚአብሔርን ለጥቅማችን ብቻ፣ ለጥቅማችን ማለት ለፍላጎታችን ብቻ መከተል የለብንም። እግዚአብሔርን የምንከተለው በአምላክነቱ በሉዓላዊነቱ ተቀብለነው ልንከተል ቢገባው። ቢያድነንም ባድነንም እንዳሉት እነዚህ ሲድራቅ እንደሚሳቅ እና አብደናጎ ላቆምኮ ለወርቁ ምስል እኛ አንሰግድም። በአይን የሚታየው በጣም ፕሪቪሌጅድ የሆኑበት ነው የሚመስለው። ባትሰግዱ ይሄ ይሰጣችኋል፣ ብትሰግዱ ይሄ ይሰጣችኋል፣ ባትሰግዱ ደግሞ እሳት ውስጥ ትጣላላችሁ ነው ምርጫው። ግን ኖ አይ ወደ እሳት ውስጥ ብንጣል ይሻላል። እኛ የምናመልከውን አምላክ እግዚአብሔርን እናውቀዋለን። በእሳት ውስጥ ጣለን፣ ከዛ እሱ ከፈለገ ያድነናል፣ ካልፈለገ ደግሞ ባድነንም አንተ ላቆምኮ ለወርቁ ምስል አንሰግድም። አማራጭ አንፈልግም። ብዙ ሰው ክርስቲያን ሆኖ አማራጭ ይፈልጋል። እግዚአብሔር የሆነ ቦታ ላይ የሆነ ነገር ሲመልስለት እግዚአብሔር አምላኬ ነው ወደዋለሁ ሊደርስልኛል እኮ ይላል። እግዚአብሔር ዝም ባለበት ጊዜ ደግሞ ሌላ አማራጭ ይፈልጋል።
ክርስትና ግን አማራጭ የምንፈልግበት እግዚአብሔርን ከሆነ ነገር ጋር የምናነጻጽርበት ሳይሆን እግዚአብሔር ሕያው አምላክ እንደሆነ ዘላለማዊ አምላክ እንደሆነ ቢያድነንም ባድነንም ምንከተለው በምርጫ የተከተልነው ነገር ግን የማንተው አምላክ እንደሆነ ልናረጋግጥ ይገባል። እንደዛ ሲሆን ክርስትና ቅድም እንዳልከው በጣም መንገዱ ከባድ ቢሆንም ጌታን መከተል ግን አንተው አናቋርጥም። ካልሆነ ግን አማራጭ እንፈልጋለን። ብዙ ጊዜ ለዚህም ነው ይመስለኛል ሰዎች ሲያገኙ እግዚአብሔርን ያመሰግኑታል፣ ሲያጡ ደግሞ በእግዚአብሔር ላይ ያጉረመርማሉ። ክርስትና ግን በእግዚአብሔር ላይ መደገፍ ነው፣ በእግዚአብሔር ላይ መጣል ነው። ሲያድነንም ያውቅበታል፣ ደግሞ ብንሞትም ደግሞ ለክብሩ ነው። የወደደውን የሚያደርግ አምላክ ነው። ስለዚህ በዚህ አጋጣሚ ይህን የሚሰሙ ወንድምናቶች በቤተሰቦቻቸው መሞት ምክንያት፣ በቤተሰቦቻቸው መታመም ምክንያት፣ በማጣት በተለያየ ስቃይ ውስጥ ያሉ ሰዎች ለምን እኔ አልዳንኩኝም የሚሉ ሰዎች ቢያድናቸውም ባያድናቸውም ቢያኖራቸውም ባያኖራቸውም እግዚአብሔር ነው፣ የሚቀየር አምላክ አይደለም። እውነት ነው። አዎ ይሄንን መረዳት አለብን። እውነት ነው። ምን አስታወስከኝ መሰለህ አብርሃም፣ በአሁን ጊዜ የክርስትናን ሳስብ አንዳንድ የተሳሳተ ትምህርት አስተምረናል ብዬ አስባለሁ። እኛንን ጥፋተኞች አስተማሪዎቹ። ክርስትና ማለት አልጋ ባልጋ የሆነ ምንም የማይሆን በቃ ክርስቲያን ከሆንክ ይሄን ታገኛለህ፣ እንዲህ ትሆናለህ ተብሎ ምንም አይነት መከራ እንደሌለ መጽሐፍ ቅዱስ ግን እንደዛ አላስተማረንም። ትክክል። በዓለም ሳላችሁ መከራ አለባችሁ፣ እኔ ግን ዓለምን አሸንፌአለሁ ነው ያለው። እና የኛም ስህተት አለ፣ የአስተማሪዎች የመሪዎች ስህተት አለ ብዬ አስባለሁ። ሁልጊዜ እኛ በቃ በጎን ነገር ለማሳየት ብቻ እንፈልጋለን። ክርስትና መከራ አለው። ክርስትና ፈተና አለው። የምንገባበት ቤት ሁሉ ነገር አልጋ ባልጋ የሆነ አይደለም ብለን ማስተማር አለብን ብዬ አስባለሁ። ውስጤ ሁሌ የምለው ይሄንን በቃ ማስተማር አለብን። ችግር ሊኖር ይችላል፣ በሽታ ሊኖር ይችላል። በቃ ከዛሬ ጀምሮ ክርስቲያን ሆናል አትታመም፣ እንዲህ አይነት ትምህርት ብዙ ጊዜ እየጎዳን ያለው። ምክንያቱም ወጣቶች ይመጡና የሚያዩት ነገር ሌላ ነው፣ ጠላት ደግሞ ሌላ ነገር ያዘጋጃል። ይሄው መተየለን እንደዚህ ሆነ የለ እንደ ይላል። እና ሁልጊዜ ክርስትና ፈተና እንዳለው መከራ እንዳለው ግን መከራውን በክርስቶስ እንደምናሸንፍ መከራውን ድል እንደምናደርግ መከራችን ለወደፊት እንዳውን ለሌሎች ታሪክ የሚሆን ምን መሰክርበት ከኋላ ያለፍንባቸው ነገሮች ሁሉ የምናሳይበት እንዲሆን እኔ መናገር ያለብን ጉዳይ እሱ ነው ብዬ አስባለሁ። እና ሁልጊዜ መከራ እንዳለብን አውቀን መከራ እንግዲህ የሚያሸንፍ አምላክ ከኛ ጋር እንዳለ ለወጣቶች ብናስተምር ጥሩ ነው። የኛም አስተምሮ ይመስለኛል አንዳንዱን ነገሮች ችግር ውስጥ ምክንያቱም የምናሳየው ነገር ሁሉ አልጋ ባልጋ የሆነ ጥሩ የሆነ ነገር እንደዚህ ትሆናለህ። እውነት እኮ ነው። ሰውየው ምንም የሌለውን ከምድረ በዳ አንጥተህ ወንጌል ሰብከህ ብታመጣው ጫት ካቆመ፣ ሲጋራ ካቆመ፣ መጠጥ ካቆመ ለምን መልኩ አይመለስም? ትክክል። ለምን አይወፍርም? ገብቶሃል? ለምን አይለወጥም? ያኮ ይሄው ምድራዊ ነገር የምታየው ነው። ግን ዘላለማዊ ህይወትን እኮ ነው እኛ ምን እንዲለወጥ ምን ፈልገው እንጂ ያደ ግን እግረ መንገዱን ግን የነበረውን ሁኔታ ጌታ ለውጦለት ደግሞ ሰው አድርጎት ሲያይ ትላንትና የነበረው መልክ ትላንትና የነበረውን ቁመና ደግሞ ጌታ ስለው ይታያል። ይሄ አንዱ መስመር ነው። ግን የዘላለም ህይወቱ ደግሞ ከዛ ይበልጣልና እሱን የምናስተምርበት መንገድ ትንሽ ቆም ብለን ብናይ ጥሩ ነው ያስባለሁ። ትክክል። አሁን ያለፍክበትን መከራ ስታስብ በጣም ብዙ ገንዘብ አውጥተሃል ለመታከም፣ ጊዜህን ተኝተህ አሳልፈሃል፣ በጣም ብዙ ስቃዮችን ደግሞ አልፈበታልና አሁን ስታስበው ባላለፍኩበት ትላለህ ወይስ እንኳንም አለፍኩበት ትላለህ? ከባድ ጥያቄ ነው። መጀመሪያ መቼም እንደ ሰው በዚህ ማለፌ ጥሩ ነው ብዬ እንደው በቃ ጥሩ ነው ጌታው ያረከው ብያለሁ አልልም፣ አልዋሽም አለ። ከባድ ስለሆነ ያለፍኩበት መንገድ ጠያቂ ሆኛለሁ። ለምን የሚል ጥያቄ ነው ውስጥ ያለው። መልስ ደግሞ ይሰጠኛል። በቃ በተለይ ጌታ ሆይ ለምን እፈተናለሁ ብያለሁ። እኔ ብቻ ሳይሆን ለምን አንተን የሚያምኑ ሰዎች ይፈተናሉ ብያለሁ። መልስ ሰጥቶኛል። በማን የምንፈተነው ብያለሁ። ጌታ መልስ ሰጥቶኛል። መፍትሄው ምንድነው ብያለሁ። ጌታ መልስ ሰጥቶኛል። ይሄን የምንሰሙ
ወንድሞቼና እህቶች ምናልባት ይሄንን እንደ ትምህርት አዘጋጅቼ ነው እየሰጠውን ያለው። በዚህ የሚያልፉ ሰዎች ለምን በማን እንደሚፈተኑ ለምን እንደሚፈተኑ እግዚአብሔር ደግሞ ከዛ ውስጥ አውጥቶ ምን ማድረግ እንዳለብን መፍትሄው ምን እንደሆነ የተናገረኝን ለውስጥ የተናገረኝን አሁን በክርስቲያኔም ያስተማርኩ ነው። ለሌሎችም ባለው አጋጣሚ ሁሉ ያስተምራለሁ። ግን ከዚህ የተማርኩት ምንድነው? መከራ እንደሚያልፍ እንዳለፈ ውሃ ቁጠሩ ተብሎ እንደጻፈ መከራ እንደሚያልፍ አየሁት። አሜን። ጌታ እንዴት አድርጎ እንደሚያሳልፍ አየሁት። ማሳለፍ ብቻ አይደለም፣ ለአሕዛብ ሁሉ እንድናገር፣ ለወገኖች ሁሉ እንድናገር እንደቃሉ እድል ሰጠኝ። ምናልባትም ይህን የሚሰማው በጣም የተዳከመ እግዚአብሔሩ ለምን የሚል ሰው ይጽናናል ብዬ አስባለሁ። ተስፋ ይኖረዋል ብዬ አስባለሁ። እኔም በአንድ ወቅት ላይ በቃ ተስፋ ቆርጬ ነበር፣ ግን አልተውኩም አምላኬን። እግዚአብሔር አሁንም አለ፣ አንተ በዙፋን አሁንም እየሰራነ፣ አሁንም በህይወቴ የምትሰራው ነገር አለ። ይሄን ስታደርግ አንድ ዓላማ አለ ብዬ ነው የምጸልየው እንጂ አልወደድከኝም እንዲያታረገኝ ብዬ አንድ ቀን ተማርሬ አላውቅም። አንድ ቀን ለምን እንዳሳለፍክ ግን ንገረኝ ይል ነበር። በቃ ለምን በዚህ እንደምታሳልፍ ለምን አትነግረኝም ስለው ነው መከራ በዚህ ምክንያት ነው የምታልፈው ይለኛል። ለኔ ለህይወቴ አሁን ትልቅ መልእክት ሆኖ ነው ያለሁት። ለሌሎች ለወገኖቼም እንዳዝን፣ እንድጠይቃቸው፣ እንዳጽናናቸው አቁሞኛል ብዬ አስባለሁና የምናልፍበት መንገድ ሁሉ ከጌታ ጋር የሚያጣብቀን ነው ያስባለሁ። አሁን ከዚህ በኋላ ያለኝን ህይወቴን ሁሉ ከጌታ ጋር ለመኖር ነው ውሳኔ። ድሮኑራለሁ ጌታን አውቃለሁ፣ ግን የበለጠ የበለጠ ከሱ ጋር የምጣበቅበት እንደሆነ እድል ሰጥቶኛል። ይሄ ትልቅ ነው ብዬ ነው ማስብ። አሜን። አሁን መዳንን ካረጋገጥክ በኋላ ከካንሰር ፍሪ እንደሆንክ ሙሉ በሙሉ ሰውነት ላይ ካንሰር እንደሌለ ህንድ ሀገር ካረጋገጥክ በኋላ ሰውነት ላይ ያያቸው ለውጦች ምንድናቸው? መብላት ማትችለውን ነገር መብላት ይችላል ወይ? መንቀሳቀስ ማትችለውን ትንቀሳቀሳለህ ወይ? ሙሉ በሙሉ በፊት ፈንክሽን የምታረጋቸው ነገሮች ፉሊ ፈንክሽን ታረጋለህ ወይ? የሚገርመው በቃ አንዱ እሱ ነው። የእግዚአብሔርን ትልቅ ቸርነት ያለሁት በአንድ ጊዜ ነገሮች ለውጥ ሲመጡ ነው ያየሁት። አሁን ያ ከሆነ በኋላ በጣም ጤና ነው የሚሰማኝ። ምንም ነገር የህመም ስሜት የለኝም። ምንም ነገር አንዱ እሱ ምንም ነገር ራስ ምታት የለም። ምንም ነገር ሰውነቴ ላይ የለም። ሁለተኛው ያው የምታየኝ አሁን እኔን ያየ ሰው ታሟል አይልም። ብዙዎች አሁን ቤተክርስቲያንም ወይ ጉድ ጌታ እንደዚህ በቃ በሁለት ወር ውስጥ እንዲህ ወደ ቀድሞ ለወጠ ነው የሚለኝ። ፊቴ በሙሉ አታይም ነበር፣ ጥቁር ነበር በፊቴ ላይ ያለው። አሁን ምንም ነገር የለም። ጸጉሬ አድጓል። ሰውነቴ እምበላውን በላለው። ሐኪም የሚያለኝ ድሮ የምታረገውን አድርጋለህ፣ እንዳውም ምን ማድረግ ድሮ ማድረግ የምትችለውን ሁሉ መብላት ትችላለህ። አልመረጠልኝም፣ አልመረጠም። ስለዚህ እበላለሁ፣ እጠጣለሁ። እግዚአብሔር ረድቶኝ ሰውነቴ ተመልሷል። ምንም አሁን ያየኝ ሰው ታሞ ነበር አይለኝም። አንዱን የእግዚአብሔር ትልቅ ቸርነት ታረቀኝ ታሞ ነበር ወይ ብሎ ይጠይቀኛል እንጂ ድሮ ምናልባት ከ2 ዓመት በፊት ያየኝ ሰው የሚታመምኩ እንደውም አንተ ከድሮ እንደውም የተሻለ አይደል ያለው ይለኛል እንጂ ታማል ይለኝ አይችልም። እኔ ራሱ ከ2 ዓመት በፊት በማቀው ነው ያየውክ። ከታመምክበት ወቅት ላይ ስላላየውክ ከድሮ ዶክተር ነው በቃ የሚታየኝ። ምንም በቃ ይሄ የእግዚአብሔርን ትልቅ ቸርነት መታየው በአንድ ጊዜ ነገሮችን ሁሉ ለውጦ ወደ ቀድሞ አምጥቶ አስቀመጠ። ጌታ ስሙ ይባረክ። ስለዚህ እኔ ማላረገው ማልበላው ማልጠጣው እንዲህ የሚባል ነገር የለም። እግዚአብሔር ወደ ጥንቱ አምጥቶ ነው የመለሰኝና ወገኖቼም እግዚአብሔር እንደሚፈውስ ታውቁ። ምናልፍበት መከራ ምናልባትም ለኛ ትምህርት ሊሆን ይችላል። ለምን ምንለው በቤተ ክርስቲያንም በሌሎችም የሚነሱ የስተት ነገሮች ሊኖሩ ይችላሉ። እኔ በጣም እንደው በዚህ አጥብቄ የምናገረው አንዳንድ ሰዎች ሲታመሙ ሰዎች ሲፈርዱ አያለው። ምን ስለሆነ ነው? ምን ስለሆነች ነው? ምን ኃጢአት ሰርታ ነው? ምን ኃጢአት ሰርቶ ነው? ወዲያው አእምሯችን የምንወስደው ከኃጢአት ጋር ነው የምናያይዘው። አሁን ይሄ ነው ትምህርታችን አስቸጋሪ ሆነው። ማን ነው ክርስቲያን አይታመምም ያለው? ማን ነው ክርስቲያን አይቸገርም ያለው? በዓለም እያለን ይሄ አይደርስባችሁም እንኳን ተባልነው።
አልተባልንም ቀደም እንዳልነው። ግን በዛ ውስጥ ስናልፍ እግዚአብሔር ከኛ ጋር ስለነበረ ውሃ ውስጥ ታልፋለህ አትሰጥምም፣ እሳት ውስጥ ታልፋለህ አያቃጥልም ነው የተባልነው እንጂ በእሳት ውስጥ አታልፍም፣ በውሃ ውስጥ አታልፍም፣ በመከራ ውስጥ አታልፍም አልተባልንም። ስናልፍ ግን እግዚአብሔር ከኛ ጋር ስለነበረ ለሌሎችም ለኛ ብቻ ሳይሆን ሌሎች የሚያዩን ሰዎች ሁሉ የምታመልከው አምላክ እሱ የሚያመልከው አምላክ አዳነው። እኔ አሁን ሰፈሬ ስወጣ ስገባ ሁሉ ወይ ነገ ዛሬ ይሞታል ድንኳን ይተከላል እምሉ ብዙዎች ነበሩ። ምክንያቱም ያዩኝ ሰዎች ይድናል ብሎ አላሰቡ። ነገር ግን አሁን እንዲህ ሲያዩኝ ወይ ጉድ የነዚህ የጴንጤዎች አምላክ በጆሬ ሰምቻለሁ። ክብሩ ለእግዚአብሔር ይሁን። የዚህ የጴንጤ አምላክ እንደዚህ አዳነው ስለ በጆሬ ሰምቻለሁ። ከወገኖች ውጭ ማለት ነው። ወገኖች መቼም እግዚአብሔርን የሚያመሰግኑበት እግዚአብሔርን ታላቅነት የሚያዩበት ጸሎታችን ተሰማ ብለው ሐሴት የሚያደርጉበት ነው የሚሆነውና ይሄ ለኛ ትልቅ በረከት ነው ብዬ ነው ማስበው። ሃሌሉያ አሜን። መከራ መልኩን ይቀያይራል፣ ፈተና መልኩን ይቀያይራል። ቅድም እንዳልነው በዚች ምድር ላይ እስካልን ድረስ ፈተናውም መከራውም አለ። መልኩን መጠኑን እየቀያየረ ይሆናል እንጂ አይቀርም። ከዚህ በኋላም መከራ ሊገጥም ይችላል። ቅድም እንዳልከው ክርስቲያን አይፈተንም፣ ክርስቲያን አይቸገርም ብሎ መጽሐፍ ቅዱስ ያስቀመጠልን ነገር የለም። በቃ ፈተና አለባችሁ ተብለናል። እንደው ከዚህ በኋላ ከባድ ፈተና ቢገጥም ከዚህ ውስጥ ያገኘው ለሰን ምንድን ነው? እሱን ነው የማስበው። ከዚህ በኋላ ፈተና አይገጥመኝም ብዬ አላስብም። ከባድ ፈተና ሊገጥመኝ ይችላል፣ ግን አምላኬ በዙፋኑ ላይ ነው። ልቤ የሚያስበው እግዚአብሔር ፈተና ሊመጣ ይችላል፣ ግን እሱ አሸናፊ ነው። እሱ ምክንያት አለው። አሁን ይሄን ሲያሳልፈኝ እንዳልኩ ብዙ ምክንያቶች አሉ። ብዙ አሁን ልሰራቸው ማስባቸው ነገሮች አሉ። ምናልባትም ቀስ ብዬ ያልኳቸው ነገሮች አሁን ማፈጥናቸው ነገሮች አሉ። አፍጥኜ በቃ ወንጌል ተዳርሶ ሰው ወንጌልን አምኖ በህይወቴን አይተው ቋንቋዬን ንግግሬን አይደለም ግን በህይወቴ የሚመለሱ ሰዎች ይኖሩ ይሁን ብዬ አስባለሁ። ለምን የህይወት ምስክርነት ከሁሉም ይበልጣልና። ስለዚህ በሄድኩበት ሁሉ የህይወቴን ምስክርነት ነው የማቀርበው። እኔ እኮ እንደዚህ ነበርኩኝ፣ የማመልከው አምላክ እንዲህ ያለ ድንቅ አምላክ ነው። ዛሬ እናንተ ምን አምላክ ቅመሱት ነው ብዬ የምናገረው። ስለዚህ ሊመጣ ይችላል ፈተና፣ ነገም ሊመጣ ከባድ ሊሆን ይችላል። ግን የተማርኩን ነገር ቢሆን ከሱ ጋር መጣበቅን እምነቴ በፍጹም እንደማይወርድ በፍጹም ዓላማ እንዳለው በህይወቴ ይሄን ዓላማ በዛ ደግሞ የሚሰራው ነገር ሌላ እንዳለ አስባለሁኝና ምን አልፍበት መንገድ ሁሉ አዲስ ትምህርት ሰጥቶን አዲስ ህይወት ሰጥቶን አዲስ መንገድ ሰጥቶን ይሄዳል ብዬ አስባለሁኝና ይሄንን ነው ከዛ የተማርኩት። እግዚአብሔር የተመሰገነ ይሁን። አሜን። በአንድ ወቅት ያው የኔን የላይፍ ፓዝ ታውቀዋለህ ከመጀመሪያው ጀምሮና ለአገልግሎት ከወሰንኩ በኋላ ነገሮች መሀል ላይ በጣም ይደራረባል። ልክ ለአገልግሎት ሲወሰን ጌታ የተናገረኝ ነገር አለ። እንደዚህ ትሆናለህ አብርሃም፣ እዚህ ጋር ትደርሳለህ ብሎ በግሌም በሚገባኝ ቋንቋ በህልም በተለያየ መንገድ ያወራኛል። አዘሴም ተም ደግሞ የተለያዩ የእግዚአብሔር ሰዎች ሲያገለግሉኝ ትክክለኛ የእግዚአብሔርን ድምጽ ሲያሰሙኝ ሲያደርሱኝም ሰምቻለሁ። ግን መሀል ላይ ህይወት በጣም ከባድ የሆነብኝ ጊዜ ነበር እና በጣም ዲፕሬሽን ውስጥም ገብቼ ነበር። ምንድነው አንደኛ ጓደኞቻችን ያለን አብሮኝ ሲሰሩ የነበሩ ሰዎች የሆነ መስመር ሲገቡ የሆነ ነገር ሲሳካላቸው ታያለ። ከዛ ደግሞ ቤተሰብ ጫና የሚያሳድርባል፣ የኤንቫይሮንመንት ራሱ ጫና የሚያሳድርባል። የምታልፍበት መከራ ደግሞ ሲበዛ ሲደራረብ ያስጨንቃልና በቃ በጣም ተስፋ ወደ መቁረጥ አይነት ጌታ ወይ ምንድነው ወደሚል ጥያቄ ውስጥ ሁሉ ገብቼ ነበር። ያለቀስኩባቸው ጊዜያቶች አሉ። ቅድም ያው ህመም ላይ ባልሆንም ማልፍባቸው የነገሮች መደራረብ መክበድ አስጨንቆኝ ነበር። ቅርብ ጊዜ ግን ጌታን ምን አልኩት? ጌታ ሆይ እንኳንም ያንን መከራ በኔ ህይወት እንዲያልፍ አደረክልኩኝ። ማለት በጣም ብዙ ለሰን ነው ያገኘሁት። ስትሮንግ የሆነ አብርሃም እግዚአብሔር ፈጥሯል። በዛ ውስጥ ነገሮች በጣም ሶፍት ቢሆኑ ቀላል ቢሆኑ ምን አይነት አብርሃም ሊሆን እንደሚችል ሳስብ በጣም ዊክ የሆነ አብርሃም ይሆናል ብዬ አስባለሁ።
ደካማ የሆነ ክርስትናው ላይ በጣም ጠንካራ ያልሆነ ጌታን የሆነ ነገር ሲያደርግለት የሚያመሰግን የሚያጨበጭብ የሆነ ነገር ደግሞ ጌታ ታገስ ሲለው የሚያለቅስ የሚነጫነጭ መታገስ የማይችል እግዚአብሔር እንደሚያደርግ ለመናገር የሚፈራ ሊሆን ይችላል። ግን ያለፍኳቸው መንገዶች ነገሮች ቢሆኑም እግዚአብሔር አምላክ እንደሆነ እንዳረጋግጥ ነው ያደረገኝና እንደዚህ አይነት ህመም ነገሮች አንዳንድ ጊዜ አንኤክስፔክትድ የሆኑ ነገሮች በጣም ሚድኑ ማይመስሉ ምንፈወስበት ማይመስሉ የሚመለስልን ማይመስሉ ጥያቄዎች በዛ ውስጥ ስናልፍ እግዚአብሔር የሚያስተምረን አንድ ትልቅ ለሰን አለ ብዬ አስባለሁ። በቃ ዶክተር ታረቀኝ ለትውልድ ለሌላውም ለሚሰማውም ሰው እግዚአብሔር የሚያሳልፍ አምላክ እንደሆነ የሚሰማ አምላክ እንደሆነ ድምጹን የማይለውጥ አምላክ እንደሆነ እንድናረጋግጥ ያደርጋል። ለሚሰማውም ለምናልፍ ለኛም ማለት ነው። ቀጣዩ መከራም ምንም አይነት መከራ ሊሆን ይችላል። ከባድ ሊሆን ይችላል። በጣም የሚያስለቅስ ሊሆን ይችላል። ኦፍ ኮርስ እንደ ሰው በጣም ብዙ ተስፋ ሊያስቆርጥ ይችላል። እስቲል ግን አንድ ነገር ላይ ተስፋ አንቆርጥም፣ እግዚአብሔር ላይ። እሱ በሰማይ እንዳለ የሚሰማ እንደሆነ እንደፈለገው እንደወደደው የሚያደርግ አምላክ እንደሆነ እንድናምነው ያደርገናልና እጅግ ድንቅ ምስክርነት ነው። እግዚአብሔር አምላክ ይባርክ። እግዚአብሔር አምላካችን የሚሰማን የሚመልስ አምላካችን ነው። እሱ ይመስገን። አሜን አሜን አሜን። በዚህ ውስጥ ግን አንድ እንድታስተላልፍ የምፈልገው መልእክት አለ። ማለት በዚህ ውስጥ አንዳንድ ሰዎች አሁንም የሚመለከቱ ሰዎች በካንሰር ሊሆን ይችላል። ያው ካንሰር ውስጥ አንተ ስላለፍክ ፔኑን ታውቀዋለህ። አንተም ስታወራ የሚታመሙ ሰዎችም ሲሰሙ አንተን ለመስማት በጣም የጓጉ ይሰማሉ ብዬ አስባለሁ። ምክንያቱም ፔኑን ስለምታውቀውና አልጋ ላይ ሆኖ የሚሰሙ ሰዎች ይኖራሉ። ቤታቸው ላይ ሆኖ ተስፋ ቆርጦ እየሰሙ ያሉ ሰዎች ይኖራሉ። አንዳንድ ሰዎች መታከም ፈልገው መታከሚያ ማጥተው ቤታቸው ሆኖ የሚሰሙ ሰዎች ይኖራሉ። እና ለነዚህ ሰዎች የምታስተላልፈው መልእክት ምንድነው? አብሬሽ እንደውም አሁን ወደ ኋላ ሳስበው እኔ እንግዲህ መንግስት መስሪያ ቤት ነው ብዙ አመት የሰራው 29 አመት ያህል ቅድም ላልኩ ሰርቻለሁ መንግስት እርሻና ከዛ እግዚአብሔር በልዩ ሁኔታ ተናግሮኝ ቤተክርስቲያንም ጠርታኝ ብዙ ወራትን አሳልፈናል። አይ ይቆየኝ ብዬ አሳልፌያለሁ። ይሄናው የሚሰሙ ሰዎች ያውቃሉ ምን ያህል ትግል ከኔ ጋር እንደነበረ። ግን እግዚአብሔር በተለያየ መንገድ ተናገረኝ። ከቤተሰብ ጋር ቁጭ ብለን ፊት ለፊት መጥቶ ተናገረ። በባሪያዎቹ ተናገረ። አትከራከር የሚል ወደ ቤተክርስቲያን ስመጣ በ2000 ዓመተ ምህረት 2000 ዓመተ ወደ ቤተክርስቲያን ስመጣ ምንድነው ያሰበው? በቃ ትንሽ አሞት ይሁን አይነት ነገር አሰበ። ሌላው ደግሞ እስቲ እንዲሁ የገባበትንም እኒ ተብሎ ሰዎች ተልከው ሁሉ መጥተዋል ቤተክርስቲያን። ትልቅ ቢሮ ነው የነበረኝ እና ይሄት ውስጥ ምን አይነት ነገር ነው የተሰጠው ተብሎ ቸርች ያው እንደምታውቀው ደግሞ እግዚአብሔርን ታምን የምትገባበት ነው። ትንሽ በዲስታንስ አንድ ክፍል ውስጥ ነው። አይ ትንሽ ነክቶት ነው እንጂ መቼም ሄዳችሁ ብታዩ ትደነግጣላችሁ አይነት። ግን ያንን ሁሉ እግዚአብሔር ለምን በዛ መንገድ መራኝ ብዬ ሳስበው ያለፍኩባቸው መንገዶች የእግዚአብሔርን ታላቅነት እንዳይ፣ አሜን፣ ክብሩን እንዳይ፣ አሜን፣ ከዛው ዞስ ደግሞ እንዴት ታላቅ ሰዎችን እግዚአብሔር እንዴት አድርጎ በሱ የሚታመኑት የት ሊያደርስ እንደሚችል ሌሎች እንዲያዩት አደረገ ብዬ አስባለሁ። ያኔ የተቀመጥኩባት ወንበር ዛሬ ምናልባት በጣም የለኝም ብዬ ነው። እያንዳንዷን ፓዝ ሲያሳልፈኝ እሱም ብቻ አይደለም ሲያስተምረኝ ሁሉ አዩ። ጌታ የትምህርት በር ከፍቶ ሁሉ ስማር አዩ። ከዛ በኋላም እግዚአብሔር እንዴት ቤተሰቤን እንደባረከ በገንዘብ ቢሆን ምናልባት ምንም አይደለም እዛ የምታገኘውና ቤተክርስቲያን የሚከፈል አይገናኝም። እናገር ነበር ለመሪዎቼ። እሺ እኔስ አልኩ ግን አሁን ልጆቼን ምንድነው ባረከው? የተለመዱት ነገር አለ እንዴት ነው ማረገው ነበር። ግን በእግዚአብሔር ታመን ስለሆነ ታምኜ ገባው። አላሳፈረኝም። ጌታ ስሙ ይባረክ። አሜን። አላሳፈረም። ልጆቼን አላሳፈረም። ትምህርታቸውን በጥሩ ሁኔታ ጨርሰው እግዚአብሔርን የሚወዱ ባሎች ተሰጥቷቸው ጌታ ሰጥቶ ራሳቸውን ችለው ዛሬ መልሰው እኛን የሚረዱ ልጆች ነው የሆኑት። ይሄ ከማን የተነሳ ነው? ከጌታ የተነሳ።
በቃ ወደቀ ተብሎ ነበር። ምን ሆኗል ይህ ሰው ተብሎ ነበር። እግዚአብሔርን ድንቅ በሆነ ሁኔታ ነው ያነሳኝ። ለዚህ ነው እኛ ሁል ጊዜ በጌታ ስንታመን ጌታ እንዴት እንደሚሰራ አናቅ። የምናልፍበት መንገድ ለኛ ህመም ሊሆን ይችላል፣ ግን ካለፍንበት በኋላ ለእግዚአብሔር ክብር መሆኑን እናያለን። እንዲባት አሳልፈ ይኖር እኮ አልጠነከርም ነው የምንለው። ቅድም አንተ እንዳልከው እኔ ስማር በቃ እንዴት እማራለሁ ብዬ አስብ ነበር፣ ግን ባለቤቴን አጠነከራት ጌታ። ማህበራዊ ጉዳይ በሙሉ የምትሄደው እኔ ነው ክላሱ ነው። ለ5 ዓመት ሙሉ እኔ የለውም የመጨረሻ 3ኛ ዲግሪን ስማር ለ5 ዓመት እኔ ለቅሶ አላቅም ምን አላቅም የለም ተብሎ፣ ግን ባለቤቴን ብረት አረጋት። ሁሉ ቦታ ማህበራዊ ጉዳይ የምትደርሰው ነች፣ ሌላ ቦታ የምትደርሰው ነች። እሱ ተማሪ ነው አይደርስም ነው፣ እሰራለሁ እማራለሁ። ምን ልል ነው ጌታ ያለው ሰው ይታወቃል ልል ነው። የሚያሳልፍበት መንገድ የሚገርም ነው። እንዴት ብለህ የትም ማታገኘው ነገር ግን እግዚአብሔር መንገድ ይከፍትልሃል። መታመንን ሲያይ የምትሄድበት መንገድ ነው ብሎ እሱ ቀድሞ ያየልን፣ ቅድም እንዳልኩ ቀድሞ ያየልን አለ። እዛ ለመድረስ እኛ መንገዱን እናውቀው። መንገዱ ከባድ ነው፣ ውጣ ውረዱ ከባድ ነው። ጌታ እንዲተናገርከኝ ግን የማልፍበት መንገድ ይሄ ነው እንላለን። ከዛ ስንቱን መንገድ አሻግሮ ዛሬ አንቱ የሚባል ቀደም እንዳልኩ 2 ልጆች አሉኝ። የ6 ልጆች አያት ነኝ ዛሬ። ኢየሱስ ክብር ለእግዚአብሔር ይሁን። አሜን። አልመስልም። ብዙዎቹ ይሉኛል ሳስተምር፣ ብዙ ቦታ የማስተማር እድል ገጥሞኛል። አስተምራለሁ፣ እግዚአብሔር የሰጠኝን አካፍላለሁ። እንዲህ ስላቸው ግን በፍጹም እንዴት ዶክተር እንደዛ አይሆንም ይላሉ። እና እግዚአብሔር ሲታደግህ አብሮ ስትሆን የምታልፍባቸው ከባድ መንገዶች ቢኖሩ ግን የመጨረሻውን አይቶልሃል፣ ድስትኒ አይቶልሃል። ያን ድስትኒ ያደርሳልና ሁሉ ጊዜ ጌታ የሚሰጠንን ድስትኒ እንደሚያደርሰን እንታመን። ተለይ ወጣቶች እንታመን። ጌታ ምን ተናግሯቸዋል? ስትጸልዩ ምንድነው የተናገራችሁ? ስታገለግሉት ምንድነው የተናገራችሁ? አትርሱት፣ እሱን ጻፉት ነው ብሎ ብዙ ጊዜ እውነት ነው ያስቃል። የምትጽፉት ነገር እንዴት ነው ብለን እናስብ ይሆናል። እኔ የጸሎት መዝሙር መጽሐፌ ላይ አሁን ሳይ ራሴ ደነግጣለሁ። እንዲጠይቄ ነበርላለሁ። የማይቻል እኮ ነው፣ ግን ከስንት ዓመት በኋላ እግዚአብሔር ኦሬዲ ወስኖ ስለነበረ ሲደርስ እናያለን። ስለዚህ በእግዚአብሔር ተስፋ አይቆረጥ። እግዚአብሔር ሁሌ በስራ ላይ ነው፣ ግን የሚያሳልበት እኛን ሊያጠነክረን፣ እኛን ሊያበረታን፣ ከሱ ጋር አብረን እንድንሰራ ምስክሮቹ እንድንሆን ያበረታናል ብዬ አስባለሁና እሱ ላይ እንታመን ድል ወዳለሁ። አሜን። ጌታ ኢየሱስ ይባርክ። ዶክተር ጌታ ኢየሱስ ላንተ ማን ነው? በዚህ ሁሉ መከራ ውስጥ ስታልፍ የተከተልከው እንዲሁም በልጅነት የተቀበልከው ጌታ ኢየሱስ ላንተ በግል ማን ነው? እንዴት ትገልጠዋለህ? እኔ ሁሌ እላለሁ ጌታ ሆይ ምን ብዬ ልንገርህ እላለሁ። ምክንያቱም ምን ቃላቶች ይገልጹታል? በምን ቃል ነው መግለጽ የምችለው ብዬ አስባለሁ። አንዳንዴ መግለጽ ማትችልባቸው የልብን ማድረግ የምትችልባቸው ነገሮች አሉና እኔ ክርስቶስ ለኔ ሁለንተናዬ ነው ብለው ሌላ መግለጫ ስለሌለኝ ቃል የለኝም። አሁን ድብዬ ለማብራራት ቃል የለኝም። አንድ ቃል መሰጠው የለኝም። በአንድ አረፍተ ነገር ብትለኝ ግን እግዚአብሔር ለኔ ሁለንተናዬ ነው። በዚህ ምለው ነገር የለኝ። ሁሉ ቦታ ከጌታ ጋር ነኝ። ለኔ ሁሌ በበሽታዬ ውስጥ እሱ አለ፣ በደስታዬ ውስጥ እሱ አለ፣ በሐዘኔ ውስጥ እሱ አለ፣ በማልፍበት መንገድ እሱ አለ። ስለዚህ ለኔ ሁለንተናዬ ነው ኢየሱስ። አሜን። ስሙ ለዘላለም ይባረክ። አሜን። ከዚህ በላይ የሚገልጽበት ቃል የለኝም ነው የምለው። አሜን። ክብር ለእርሱ ይሁን። አሜን። ይህንን ኢየሱስን በህይወታቸው ጌታቸው ያላደረጉ በብዙ መቅበዝበዝ ውስጥ ያሉ ሰዎች አሉ። ይህንን ሚዲያ የሚከታተሉ በተለያየ ቦታ ያሉ ሰዎች አሉና ጌታ ኢየሱስ እንደሚያሳርፍ እንደሚያድን በእርሱ የዘላለም ህይወት እንዳለ ወንጌሉን በዚህ አጋጣሚ ብታበስርላለሁ። ይሄ ለኔ በጣም መቼም ትልቅ እድል ነው ያስባለሁ። ወገኖቼ እኔን የሚያዳምጡ ሁሉ ምናልባትም ተቀዝብዘው ያሉ እውነት ነው የሚናገሩት ነገር እምሉ አሉ እኮ ብዙዎች ሰዎችን አነጋግራለሁ። ብዙዎች በእስራኤል ላይ ማገኛለሁ። ለማመንም ይቸግራቸው፣ ግን ኑ ጌታን ቅመሱ ነው ብለው
አሜን። ጌታን ቅመሱ። ስትቀምሱት እንደቃሉ እንዴት ረፍት እንደሚሰጣችሁ ልነግራችሁ አልችልም። ከመቅበዝበዝ ህይወት የሚጠብቅ ጌታ ብቻ ነው። ሌላ ምንም መፍትሄ የለም። ጌታ የሚያሳርፍ እሱ ብቻ ነው። ምንም ረፍት ልነገር በገንዘባችን ማረፍ አንችልም። በእውቀታችን ማረፍ አንችልም። ብዙ ነገር ይሄ ገንዘብ እውቀት አያስፈልግም ማለት አይደለም። እኔም ጌታ ረድቶኝ 3ኛ ዲግሪ ተምሬያለሁ። ለምን እንደተማሩ ጌታን ለማገልገል እንጂ ለራሴ ክብር አልተማሩ። ጌታ እየተጠቀመብኝ ነው ብዬ አስባለሁ። የወንጌሉን ስራ እንድሰራ በዛ መንገድ እንዲሄድ እንደፈለገ አስባለሁ። ያም ባይሆን ኖራ እዛም ድረስ አያስገደኝም። ቀደም እንዳልኩ ያ ሁሉ ዋጋ ስከፍል እንድከፍልም የረዳኝ እሱ ነው እንጂ ብቻዬን ልረጋው አልችልም። ስለዚህ ይህን የምትሰሙ ሰዎች ወደ ጌታ ኑ፣ ወደ ረፍት ኑ። እሱ ያሳርፋል። ስለ ህመም ብቻ ጉዳይ አይደለም። ማዳኑን ልነግራችሁ ዛሬ መጣሁ እንጂ ግን ህይወት፣ የዘላለምን ህይወት የሚገኘው በጌታ በኢየሱስ ክርስቶስ በማመን ብቻ ነው። እሱን ስታምኑ፣ እሱን ስትቀምሱ ህይወታችሁ ይለወጣል። ኑሯችሁ ይለወጣል። በረከት ውስጥ ትገባላችሁ። መከራ ቢመጣ ያ መከራ እንደምታሸንፉ ታውቃላችሁ። እኔ ብዙ መከራ ውስጥ አልፌያለሁ። ካንሰር የመሰለ በሽታ ቀላል አይደለም። ነገር ግን ጌታ ፈወሰኝ። ስሙ ለዘላለም ይባረክ። በቃ አለኝ፣ አስተማረኝም። ይሄ ለክፉ አይደለም፣ ለእግዚአብሔር ክብር ነው ብሎ ነገረኝ። ዛሬ ይሄውና ስመሰክር እግዚአብሔር ክብሩን ይውሰድ። እኔ ምንም ያደረኩት ነገር የለም። እግዚአብሔር ግን በቃ ፈውሻለሁ ስለኝ ፎርጉድ ለመጨረሻ ጊዜ ከደሜ አጠፋው። አሜን። ማንም ሐኪም ማያጠፋው፣ ማንም አዋቂ ማያጠፋው። ቅድም እንዳልኩ እንዳገር ተቸግረዋል። 6 ሐኪሞች ቁጭ ብለው እንዴት ይሆናል ብሎ እንጂ ተቸግረዋል። እንዴት ሊሆን ቻለ ብለው ነው በእውቀታቸው ተመራምረው ቢያደርጉ ቢያወጡ። የድሮ ሲዲ ያምጣ፣ የድሮ ሲጀመር የነበረውን አዩ፣ ደነገጡ። ምናልባት እግዚአብሔር ለነሱ ይናገራል ብዬ አስባለሁ። እነዚህ አይነት ሰዎች እንደዚህ ወዳው ጌታ የሚያነሳ አምላክ አላቸው ብለው ያስባሉ ብዬ አስባለሁ። እግዚአብሔር ግን መልካም ነው። ስሙ ለዘላለም ይባረክ። አሜን። ስለዚህ ጌታን ተቀበሉ። ጌታ ታማኝ ነው። ጌታ የሚያሳርፍ ነው። መልእክቱ ይሄ ነው። አሜን አሜን። እግዚአብሔር አምላክ ይባርክ። ምናልባት ከማጠቃለላችን በፊት ቅድም ስናነሳ ሶስተኛው ቴራፒ ላይ እያሉ ጌታ ተናገሩት። ሶስተኛው ቴራፒ ላይ እያለ ጌታ ተናገረ። ከዛ አቆምክ፣ የእግዚአብሔርን ድምጽ ሰምተህ። እንግዲህ አንዳንድ ሰዎች ቴራፒ እያደረጉ ያሉ ሰዎች፣ የሕክምና መድኃኒታቸውን እየወሰዱ ያሉ ሰዎች ነገሩን ሚስኮት እንዳያደርጉት ጌታ ተናግሮ ነው። አንተ እግዚአብሔር አንዳንድ ጊዜ በመድኃኒት ውስጥም ሊፈውሰን ይችላል። መድኃኒቱን አቁመንም ሊፈውሰን ይችላል። ጭራሽ መድኃኒቱን ሳንጠቀም ሊፈውሰን ይችላል። እግዚአብሔር የሚፈውስበትን መንገድ እኛ እናቀው። እግዚአብሔር የራሱን መንገድ ነው የሚጠቀመውና አንዳንድ ሰዎች ስሜታዊ ሆነው ኢሞሽናል ሆነው በቃ እኔም ቴራፒውን ላቁም፣ እኔም መድኃኒቱን ልበትንና ልተው የሚሉ ሰዎች ይኖራሉና እንደዛ እንዳይረዱ መልእክት ብታስተላልፍላቸው። እውነት ነው። እንግዲህ እግዚአብሔር በተለያየ መንገድ ነው ሰዎችን የሚጎበኘው። አንድ አይነት መንገድ የለውም። ለእያንዳንዱ ክርስቲያን እግዚአብሔር የሚናገርበት መንገድ ይለያያል። ግማሹ በቃሉ ይናገራል፣ በራእይ ይናገራል፣ በህልም ይናገራል። በተለያየ መንገድ እያንዳንዱ ምእመን በሚገባው ቋንቋ ይናገራል ብዬ ነው ማምነው። አሁን በእንደዚህ አይነት የምታልፉ ወገኖቼ እባካችሁ ቴራፒን አቁሙ አይደለም ያልኩት፣ አቁሙ አይደለም። እኔ ጌታ ስለተናገረኝ ነው ያቆምኩት። እናንተ ጌታ ከተናገራችሁ ከጌታ ጋር ያላችሁን ልምድ አላቅም፣ በምን ቋንቋ እንደሚናገራችሁ አላቅም። ከተናገረ ድምፁ የሱ ከሆነ ጥያቄ የለው። የሱ ከሆነ አንዳንዴ ስሜታችን፣ አንዳንዴ ዕውቀታችን፣ አንዳንዴ ልምምዳችን እንዳይወስድ ሰጋለሁ። ግን ከጌታ ጋር ያላችሁ ህብረት ምንድን ነው? ስለዚህ ሕክምና መጥፎ አይደለም፣ አትታከሙ የሚባል ነገር የለንም። እግዚአብሔር በዛም በኩል ስለሚሰራ፣ በዛም በኩል የራሱ ሐኪሞችን ስለሚጠቀም፣ መድኃኒት ስለሚጠቀም፣ እንዲሁም ደግሞ ምንም ሳይጠቀም እግዚአብሔር መፈወስ አቅም አለው። መንገዱ ልዩ ነው። ስለዚህ እኔ ባለፍኩበት መንገድ እናንተ እለፉ ብዬ ማለፍ አልችልም። ግን እግዚአብሔር ምን ተናገራችሁ?
ለውስጣችሁ ምን ተናገረ? ከእግዚአብሔር ጋር ያላችሁ ልምምድ ምንድነው? ዛሬ ልትለማመድ ከሆነ አስቸጋሪ ነው። እንዴት ነው ቀድሞውኑ አብሯችሁ ሲሄድ እግዚአብሔር ሲናገራችሁ ነው በተለያዩ መንገዶች። ይሄ እኔ ትልቁ ያያየው ግን በብዙ መንገድ በህይወቴ ውስጥ በልጆቼ በተዳር በተለያየ መንገድ እግዚአብሔር የተናገረኝ መንገዶች አሉ። ሲያደርግ ደግሞ አይቼዋለሁ። ስለዚህ ያን ድምፅ አውቃለሁ። የሱ ድምፅ መሆኑን በደንብ አውቃለሁ። ያ ድምፅ ነው እኔን ያቆመኝ። ስለዚህ እንደዛ በቃኝ ከዛሬ ጀምሮ የምንለው ነገር አይደለም። እግዚአብሔር ከተናገራችሁ ተናገራችሁ ነው። ግን እግዚአብሔር የሚናገርበት መንገድ ደግሞ የተለያየ ስለሆነ እግዚአብሔርን በእምነት ጠብቁት ነው ምለው። በቃ በእምነት ጠብቁት። እግዚአብሔር ግን ለልጆቹ ይናገራል። እግዚአብሔር ለልጆቹ መንገድ አለው፣ የሚናገርበት መንገድ አለው። ያ መንገድ የኔ መንገድ የእናንተ ላይሆን ይችላል። ግን ትልቁ ነገር ግን ጌታ ዛሬም ይሰራል። መልእክት ይሄ ነው። ዛሬም ጌታ ይሰራል። ለምንድን ነው ታሪክ የምናወራው ብዬ ብዙ ጊዜ ላለሁኝ እኔ በቃ ስንት እኮ ይህን እድል ያላገኙ ዛሬ ምናልባት በእንደዚህ አይነት ሁኔታ ያልተናገሩ በጣም ብዙ ሰዎች አሉ። ትክክል። እኔ እሱን ነው በጣም ብዙ ሰዎች ብንሰማቸው የእግዚአብሔርን ድንቅ ስራ እናይ ነበር። ዛሬ ግን እድሉ ሰጥተውን እኛ እድሉ ካገኘን ደግሞ ሌሎች እንዲበረቱበት ሌሎች እምነታቸውን እንዲያጸኑ የምናደርገው ነውና እግዚአብሔር ዛሬም እንደሚሰራ ታሪክ ሳይሆን ዛሬም እንደሚፈውስ ዛሬም እንደሚታደግ በዚህ የሚሰሙ ሁሉ እንዲበረቱ ፈልጋለሁ። እግዚአብሔር ይመስገን። አሜን። ምናልባት በስተመጨረሻ ልታመሰግናቸው ልታስተላልፈው የምትፈልገው መልእክት ካለ? እውነት ነው መቼም እግዚአብሔር ሲሰራ ሰዎችንም ይሰጣል። አብሮ የሚቆሙ አብሮ የሚጸልዩ አብሮ ከጌታ ጋር ጌታን ልብ የሚፈልጉ ሰዎች ይሰጣልና እኔ በዚህ ባለፍኩባቸው መንገዶች እግዚአብሔር ትልቅ ያስተማረኝ የሰጠኝ ነገር ቢኖር ሰዎች ስለኔ ሲቃትቱ አይቻለሁ። ከምገምተው በላይ ከማስበው በላይ አቤቴ መተው እየተንከባለሉ እያለቀሱ ሲጸልዩ አይቻለሁ። እግዚአብሔር ግን መልስ ሰጥቷቸዋል። ለኔ ብቻ አይደለም ለጸለዩት ሁሉ መልስ ሰጥቷቸዋል። አሜን። በእውነት እግዚአብሔር ስለሰጠኝ እህቶችና ወንድሞች ጌታን በጣም ማመስገን ፈልጋለሁ። በጣም ሁለተኛው ቤተሰቤን በጣም ማመስገን ፈልጋለሁ። ቤተሰቤ ከኔ ጋር በጣም ተሰቃይተዋል፣ በጣም ገብተዋል። በተለይ ቤተሰብ ስንል እንግዲህ ባለቤቴ ልጆቼ በጣም ተሰቃይተዋል። እነሱም በጣም ማመስገን ፈልጋለሁ። ሌላው እንግዲህ መቼም ይሄ ሁሉ የእግዚአብሔር ስራ ነው። እግዚአብሔር ነው የሚመሰገንበት፣ ሌላ አይደለም። ምናልባት ይህ ምስክርነት ሌሎችን ወደ እግዚአብሔር ወደ ጉያው ያስጠጋ ይሁን ወደ ሐሳቡ ፈቀቅ ያደርግ ይሁን ብዬ አስባለሁና እግዚአብሔር ለኔ ያደረገውን ለማንም አላደረገም ብዬ ነው ማስበው። ለምን እኔ ስለሆነ የተቀበልኩት። ትክክል። ብዙ ሌላ ተነግሮት ይሆን፣ ለኔ ግን እጅግ ድንቅ ነገር አድርጎልኛል። ስለዚህ ስሙ ለዘላለም ይባረክ። አምላኬን አመሰግነዋለሁ። አሜን። እነዚህ እንግዲህ ካልኩኝ በእነዚህ ሁሉ እግዚአብሔር ግን ክብሩን ይውሰድ። አሜን ማለት ፈልጋለሁ። ዶክተር በጣም እኔም ላመሰግን ወዳለሁ። አንቱም ሳልለ አንተ እያልኩኝ ከቀረቤታችን የተነሳ ለዛ እያልኩ ነው ያወራ ነው። በጣም ከልብ አመሰግናለሁ ስለሰጠው ምስክርነት። እጅግ በጣም የሚያንጽ ነው። ምንም ደግሞ ሱገር ኮትድ ያልሆነ የእግዚአብሔርን ማዳን የእግዚአብሔርን እጅ ብቻ የተገለጠበት እግዚአብሔር የሚመሰገንበት ሆኖ የቀረበ ምስክርነት ስለሆነ ከልብ አመሰግናለሁ። እግዚአብሔርንም አመሰግናለሁ ስላንተ ስላደረገው ነገር ስለበጎነቱ እናመሰግነዋለን። እጅግ በጣም ደስ ብሎኛል። ደግሞም ህይወት ምስክርነቴን ባቀርብ የሚሻለኝ አብርሃም ያንተ ሚዲያ ነው ብለህ ምርጫ አርገ ደግሞ ስለመጣ እጅግ አርጌ አመሰግናለሁ። እግዚአብሔር አምላክ አብዝቶ ይባርክ። ቀሪው ዘመንህንም እግዚአብሔር እንግዲህ ይባርክልህ። አሜን አሜን። እኔም በስተመጨረሻ እንግዲህ ያንተን ሚዲያ እከታተላለሁኝና ብዙ ሰዎች ሲጽናኑ አይቻለሁ፣ ብዙ ሰዎች ሲባረኩበት አይቻለሁ። ስለዚህ በዚህ ሚዲያ የህይወት ምስክርነት ብሰጥ ብዙ ሰዎች ይጠቀማሉ ብዬ አስቤ አንተንም ስጠይቅህ ፈቃደኛ ሆነ ስለተቀበልከኝ እግዚአብሔር የሰራውን ነገር ምንም ከኔ ያልሆነ ነገር የኔ ሌላ ብዙ ነገር አለ፣ ግን እግዚአብሔር ብቻውን የሰራውን ነገር እንዳቀርብ ይሄን እድል ስለሰጠኝ ደግሞ
አንተን ደግሞ በጣም እጅግ አድርጌ አመሰግናለሁ። ጌታ ዘመንን፣ ቤተሰብህን፣ አገልግሎትን ይባርክ። አሜን። ክብር ለእግዚአብሔር ይሁን። አሜን። እንጸልይ። እግዚአብሔር አምላክ ሆይ ስላደረግከው ስለሆነው ሁሉ እናመሰግንሃለን። አሜን። እግዚአብሔር ሆይ በዚህ ቤት ውስጥ ዶክተር ታረቀኝ ባለቤታቸው ልጆቻቸው በሚያልፉበት መንገድ ሁሉ አንተ ስለረዳቸው ስላገስካቸው አቅም ስለሆንካቸው በቤታቸው ደግሞ የምስጋናን እግዚአብሔር ሆይ የእልልታን ድምጽ ስላሰማ አሜን። እግዚአብሔር አምላክ ሆይ ጉብኝት በእነሱ ቤት ስለሆነ እናመሰግናለን። አሜን። ማዳንህን እንድንናገር እግዚአብሔር እድሉን ስላገኘን በዚህ ሚዲያ የሚሰሙ ሰዎች እግዚአብሔር እንደሚያድን እግዚአብሔር እንደሚደርስ የሚያስለቅስ አምላክ ብቻ ሳይሆን የሚያጽናና አምላክ እንደሆነ ትውልድ እንዲሰማ ይበሳቸው ህይወት ስለሆነ እናመሰግናለን። አሜን። አንተ እግዚአብሔር ሆይ ታላቅ ነህ። አንተ ሉዓላዊ ነህ። አንተ ታማኝ ነህ። ብናምን የማታሳፍረን ብንታመንብ እግዚአብሔር የማታሳፍረን የማትተወን ጌታ ስለሆንክ እናመሰግናለን። በጌታ በኢየሱስ ስም በዚህ ሰዓት ደግሞ እንጸልያለን። አልጋቸው ላይ ሆነው ሕክምና ላይ ሆነው በተለያየ ስቃይ ውስጥ ያሉ እህትና ወንድሞቼ እግዚአብሔር እጅህ እንድትዳብሳቸው እንጸልያለን። ይህንን ምስክርነት ማዳንህን ሲሰሙ እግዚአብሔር አንተ አሁንም እንደምታድን አሁንም እንደምትደርስ አሁንም ቤትን በደስታ እንደምትሞላ እንዲያውቁ በኢየሱስ ክርስቶስ ስም ልባቸውን ባንተ ላይ እንዲጥሉ እንድትረዳቸው ጸጋን ታበዛላቸው ዘንድ እንጸልያለን። ያዘኑ እንዲጽናኑ እንጸልያለን። ባንተ ተስፋ የቆረጡ ተስፋቸው እንዲለመልም እንጸልያለን። እግዚአብሔር አንተን አምነው ከደረሰባቸው መከራና ስቃይ የተነሳ ማዳንን የዘነጉ ሰዎች ማዳንን እንዲያረጋግጡ እንዲያውቁ እንዲያስተውሉ እንድትረዳቸው እንጸልያለን። እግዚአብሔር ስለ ሁሉ ተመስገን። ክብር ላንተ ይሁን። በቀረው ዘመናችን አንተ ብቻ እንድትደምቅ እንጸልያለን። አንተ ብቻ እንድትወደስ እንጸልያለን። አንተ ብቻ እንድትመሰገን እንጸልያለን። በኢየሱስ ስም አሜን። አሜን። ተባረክ። አሜን። ተባረክ።